ምንድን ምረቃን ነው ይሄ? ማዲያ እያስመረቀ አንዱ ያለውን ነዳጅ እንዲያለ መሬት ላይ ደፋው አሉ። ታኋላለህ ማን ነው እሱ? የት ነው? ሶፊ ወደ ባሌ ጎባ ስሪንቃ ዞን ነው አሉ። አላቅም ጥጋብ ነው አሉ። እሺ ያው እንሆ በወሎ ምድር ላይ ባጃጅ በሃይላንድ ነዳጅ እየተቀዳ ያላቸው ግማሹን በእግር ግማሹን ነው። ትግራይ ክልል ውስጥ ነዳጅ ታቶ ሰው ኧረ ተው ስንት ነው አሉ። እዚህ አሁን በአህያ እየሄደ ነው። አርሲ የሚባለው ላይ ደግሞ ነዳጅ እንትን ይሄ ማከፋፈያ ያስመረቅን ብለው ሻምባይን የከፈቱ ነው የሚመስልህ አልኩ። ዱዱዱዱዱዱዱ ያደርጉታል። በቃ አልኩ እንዲሁ ምን አለ አንድ ክርቢት የለም ወይ አንድ ያጫሽ የለም ወይ አልኩኝ። እዛ አካባቢ እንዲህ እየሰማኸኝ ነው? እየሰማሁ ነው። ገርሞኝ እኮ አንድ ሲጋራ የሚያጨስ የለም ወይ? እንዲሁ አንዱ እንዲሁ ክርቢት የሚለኩስ የለም ወይ? ተመልከት። ዛሬ ነዳጅ በሚያመርቱባት ሀገር ራሱ ነዳጅ ተወዶ ጭራሽ አንደኛ ነገር አደጋ ነው። ሁለተኛ ነገር እዛ የተሰለፉትን ባጃጅ እንዲሁ አንድ ሊትር እንዲሁ ሱብሃናላ እንዲሁ እርዝቅም ነው ዘካም ነው። አንድ ሊትር ቢቀዱላችሁ ምን ይሆናል? ምን ይጎዳሉ? ላለፈው መኪና ሁሉ አንድ ሊትር እንደ ዘካ እንዲሁ አላህ እንትን ይበላችሁ እያሉ ጠብ ጠብ ቢያደርጉላቸው ሰባብ ነው የሚያገኙት አጅር። ውሃ እንዳይሆን ግን እያጠቡት እንደሆነ ገና ነዳጅ አልገባ እንደው ደግሞ የነዳጅ ታንከር ውስጥ ከመቼ ወዲህ ነው ውሃ የሚገባው? እነሱ እኮ ያደርጉታል። ጆ በርበሬና ቀይ አፈር አረከው እንዴ? ዘይት ዘዋ ይሄማ ኩልል ያለ ነዳጅ ነው። እኔ አሁን መቀሌ ላይ በቀደም እናቴ በባጃጅ እየሄደች 2 ኪሎ ሜትር ከሄደች በኋላ ባጃጇ ምን ትሆናለች? ቀጥ ቤንዚል ጨርሳ ታያ እናቴን ስንት ነው? 10 ብር ነው 10 ናቅፋ። ኤርትራ ውስጥ ትግራይ ውስጥ ናቅፋ ጀምረናል። 10 ናቅፋ ይመልስላትና ልጅ የደረስኩበት ቦታ ናቅፋ ምንድን ነው? የኤርትራ ብር እኮ ትግራይ ውስጥ እኮ እየሰራ እኮ ነው። አይ ከዚህ በኋላ እንኳን በእግርሽ ሂጂ አላት እናቴን። የኤርትራ ብር ትግራይ ክልል መስራት ጀመረ እንዴ? ልንገርህ ተመቀሌ አስመራ 250 ናቅፋ ነው አሉ። ዶላር በለው ናቅፋ እኮ ታክሲ ነው። ኧረ ባስ ነው። አሰባስ የተባለ በኢትዮጵያ ስንት ነው? 200 ናቅፋ። አንድ ናቅፋ በኢትዮጵያ 15 ብር ነው። አንድ ናቅፋ የኤርትራ አንድ ናቅፋ በኢትዮጵያ 15 ብር። ተመልከት እንግዲህ ሰይድዋ ያለንበት ይሄ ነው እንግዲህ። አራትዋሽ ወላሂ ሶማሌ የምትበላ ወላሂ እያልኩህ ሶማሌ የኤርትራ አንድ ናቅፋ 15 ብር። የሳውዲም እኮ ይሆን እንዴ? ቆይ ሰርች ላረግልህ አይደል ወንድሜ? ዋየ እዚሁ ጉጉል የለህም አቦ? ጉጉል ላየው አንድ ናቅፋ የኤርትራ ናቅፋ ወላሂ 15 ብር ነው ምናምን። ሱብሃንአላህ። ውሸትህን ነው። ስንት ነው? ናቅፋ የሚባል ብርም የለም ወላሂ አለ። ምን ዛሬ ውስጥ ገብተህ ያው አንድ ናቅፋ። አዎ አንድ ናቅፋ 10 ብር ከ34 ሳንቲም ላሳየህ ሰይድዋ። እስቲ ወላሂ ምን ዛሬ ውስጥ ገብቻኝ ይኸው ሰይድዋ ይታያል አባቴው። አንድ ናቅፋ ተመልከት። አንድ ናቅፋ የኢትዮጵያ አየው ስንት እንዲሆነ ሰይድዋ ይታያል። በደንብ አይታይም። በደንብ አይታይም። አሁን ከፍ አደረኩት። አንድ ናቅፋ ይላል ተመልከት አንተ። አንድ ናቅፋ ያው አንድ ናቅፋ በኢትዮጵያ 10 ብር። አንተ ሰይዱ እያየሁ ነው 10 ብር ከ34 ኢቲ ብር ይላል። አሁን ታየህ? አዎ 10 ብር ከ34 ሳንቲም። እዚህ ደርሰናል ሰይድዋ፣ እዚህ ደርሰናል። ሰው ደግሞ ነዳጅ ይደፋል እንግዲህ። አላህ እንዲያው ወላሂ እንደ ምንም ብሎ ሰይድ ፖለቲካ ነው እንደ ነገር። አሁን ምን መሰለ ብልጽግና ለመደገፋችን ነው እዚህ ያደረሰን። ብልጽግናን በአንድ አቋማችን ብንደግፍ ጦርነት ባይኖር አስቡ የት እንደምንደርስ። አሁን እኮ ኢኮኖሚያችን እንዲህ ድምጥማጡን ያጠፋው እኮ የትግራይ ጦርነት ነው። የአማራ እንኳን ቀላል ነው አሉ።
በምልሻም በዘበኛም ነው የሚዋጋው አብይ አህመድ። አማራው ላይ እንኳን ብዙ አልከሰረም አሉ። በትግራዩ ግን እንዲሁ ክስርስርን ያል ወላሂ ለአዚም አልኩ። ጀቱ ድሮኑ ምኑ ተመልከት እንግዲህ ሰይድ ይሄ ነገር አይመቸም እንዴ? ምንኛው የፖለቲካ አይደለም እኮ ስለ ሀገራችን ያወራነው። አሁን የነዳጁ እያሳዘነ ነው። ቀይ ባህር ምን ደረሰ? አሁን ያው የቀይ ባህር ጉዳይ የኛ ነው፣ ወላሂ የኛ ነው። አዩ ታስታውስ እንዲሆነ በትግራይ ጦርነት አብይ አህመድ ኢሳያስ አፈወርቂን ጅዳ ላይ ወስዶ ያስፈረመው አሉ ቀይ ባህርን ጭምር ነው። አሁን እኮ አብይ አህመድ ምን እንዲያል ሚስጥሩን አወጣለሁ ኢሳያስ አፈወርቂ ፈቅደውልኛል። ተመልከት የኤርትራ ህዝብ እኮ አልገባው ነገር አለ። ምን ፈረሙ ምን ተፈራረሙ ያላየው ነገር አለና ምን የተፈራረሙት ባህር ሰጣለ ለኋላው ወላሂ እንደዛ ብሎታል። ፍሪኒ ታውቃለህ፣ ሚስጥር ደግሞ ቶሎ ነው የሚደርሰኝ። ቀይ ባህርን አሳልፈን እንሰጣለን አንተ ብቻ ትግራይነ ማን ሳዲያ አንቺ ዝም ብለህ ፎቶ የሴት ድምፅ ስትሰማ ትቀየር። ቀጥል ሳዲ ዋና እስቲ ብቅ በይ እናቴ አለሜ ሽብሬ ነው ስሟ ሽብሬ። አቤት እኔና አዎ ማሬ ዋኔ ብቅ በይ ላላህ ብለሽ አይ ሰይድ እንዲሁ ምንድን ነው አያጅቦ ነይ እስቲ መርሃባ ትበልሽ አቦ ነይ እስቲ ውጭ እናቴ ነይ እስቲ ውጭልህ እንደው ምንድን ነው መጣችልህ ድንቄም ፖለቲካ አንቺን ላይ ይሻለኛል የሀገራችን ፖለቲካ ይሻላል ብዬ እኮ ነው። አዎ ነዳጅ አስደፋ ወላሂ ሰይድ በኋላ ደሞኛል ወይ ኦራ መርሃባ እናቴ ነይ እስቲ ነይ ጠይሙ ነይ እስቲ ነይ ለግላ አቺ አላህ ብለሽ ማሪ አሰላሙ አለይኩም የኔ ቆንጆ እንዴት ነሽ? ወአለይኩም ሰላም እንዴት ነህ አንተዬ? ደግዬ አረስቲ ነኝ አይ ዲልህ እኮ አንተ አይ ዲልችን ጠይብ ደግሞ ለግላጋ ከየት አገኛለሁ? ሱብሃንአላህ ያላህ አይ ፈራና ሰይድዬ ደግሞ መለስ ስንበል ወደ ራሳችን ወደ ቀልባችን እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ ወተሻውሪልን እየፖለተክን እሺ እየፖለተክን እናልህ ሰይድ ዋየ ያው ሰሜኑ ይሄ ነጫጭባ ህዝብ ይራባል አልኩ ይጠማል አልኩ። ሲጀመር የሰሜን ህዝብ አሰፋፈሩ እንደ ዝንጀሮ ተራራ ለተራራ ነው። ኦሮሚያ ደግሞ የሰፈሩት አሰፋፈር ሜዳውን ነው። ዝም ብለህ ማረስ እንኳን አያስፈልግም እኮ ጥሬ ነገር በተን ስታረግበት ኧረ ዝም በይ በላት አላህ ብሎ አንቺ ወበሽን ማስታወቂያ እንዲያልሰራብሽ ወይ ነው ያውሪ ወይ ዝም በይልኝ። አንተ ላውራ እሱን ነው እንጂ አያጅቦ አንተ ላውራ እሺ እና አለ ሰይድዋ ተመልከት። የኦሮሞ የሰፈረበት አካባቢ ደግሞ አመች ነው። ዝም ብለህ ሳታርስበት ሁሉ እንደ ዶሮ ጫር አድርገህ የሆነ ጥሬ ነገር እንትን ካልከው ይበቅላል ራሱ እንዲሁ በቃ ወላሂ ማሸላው ዘንጋ። የኛ ጣፈንታ ምንድን ነው ብለህ ታምናለህ? የኛ ጣፈንታማ ኦሮሞ ነው የሚወስንልን እንደ ኢንሻአላህ እንዲሁ ወላሂ ኦሮሞ ነው የሚወስንልን። እንግዲህ እኛ እኮ ከእናንተ እንሻላለን በመልክዓ ምድር አቀማመጥም ራሱ። እሱም እኮ ሜዲያውንም ወላሂ ላዚም ነው ብዙ እኮ ሜዳ አለን። እኛ እኮ ላስረዳ። አሁን ለምሳሌ ሜዲያ የምትለው አካባቢ እንዲያለ የኦሮሞ ስያሜ ነው ያለው። አሁን ወደ ትግራይ አካባቢ ሜዲያ የምትለው ይሄ ራያ ይዞ እንዲያለ የኦሮሞ ስም ነው ያለው። ወላሂ ላዚም ነው። ራያ ማን የትግራይ አደረገ? ወደ ትግራይ ታታፍም እንዴ? ወረ ራያ እስከ ድረስ ነው ወንድሜው። ይኸውልህ ለምሳሌ አሁን የኛ ይሻላል ራያ ሲባል እኮ አለማጣ ብቻ ነው የሚመስላቸው። ራያ ማለት እኮ መቀሌ ጥግ ድረስ እኮ ነው። አንተ እንዴ ቆይ ልንገርህም። አሁን ለምሳሌ የመልክዓ ምድር አቀማመጥ እና ጥሩ ምርት የሚሰጥ ቦታ ከእኛ ችግር የለብንም። የለም እናንተ ናችሁ ችግሩ። አሁን ትግራይ ውስጥ አዳምጠኝ፣ የት ላይ ያለው አዳምጠኝ ሰይድ ዋይ ወላሂ አሁን ትግራይ አካባቢ ራያ የሚባለው ኦሮሚያ ራያን ተዋል ኮለፍ ወደ ትግራይ እሺ አዳምጠኝ ወይ ላስረዳ። እስቲ አዳምጠኝ። ኦሮሚኛ የሚያወሩ እንዲያሉ ታውቃለህ? ራያ የሚባለው አካባቢ ራያ ውስጥ ረኔ ያላ ገና ሰማሁ። ወላሂ ዲብን ያለ ኦሮምኛ ያወራሉ። እናቴን
ችግር የለም። ትንሽ ሰዎች ካሉ ምን ችግር አለ? ትግርኛና ኦሮምኛ ብቻ ነው የሚችሉት እዛ አካባቢ፣ አማርኛውን ባይችሉ ወላሂ እንዲሁ ሰይድ ይዋየው ታንተ ይነጥለኝ። አሁን እሺ ቆይ ችግር የለም። እነዛ ሁለት ችግር የለም። ታዛ ደግሞ እሱ ሜዲያው ይሄ ራያው እንዲያለ ኦሮሞ ተናጋሪ ወዲ ወሎ ስትመጣ ደግሞ እንዲያለ ወረባቦ፣ ወረስንቄ፣ ወረባቲ ራያውን ሜዲያውን የሰፈረው ቆይ ጅቦና እንግባባ። ቆይ በመደማመጥ አታስወራ አንተ እኮ አሁን የወሎ ጥንታዊ ታሪክ እንደሚያመለክተው የእኛ ድንበራችን ከትግራይ ጋር የሚያዋስነን ኮረምን አልፈን ነው። ከኮረም ወዳ ማነው ስሙ? ወጀራት ነው የሚሉት በእናንተ ራያ እኮ ነው። ወጀራት ደግሞ መቀሌ ጥግ እኮ ነው። ስማኝ፣ እኔን ከወጀራት ወዲህ ያለ ሁሉም የወሎ ግዛት ነው። አይሰሙም። ወሎ የሚባል ነገር የለም። አማራ ብለህ ነው እንጂ ወሎ እኮ አሁን አማራ እኮ ነው ተጠቃሏል እኮ። ወሎ የአማራ ግዛት ነው። ወሎ ከተገነጠለ ወሎ ራሱን ችሎ አገር ተሆነ ክልል ተሆነ እኔን ስማኝ። አሁን የእናንተ አሁን የት ነው ለም መሬት ያላችሁ ነው? የለም እኮ በወዳ ሁመራን እና ወልቃይት ጠገዴን ዘርፋችሁ ነበር፣ ተቀማችሁ። አረ ሰይድ በዚህ በራያውን የለም። የራያም አሁን ተቀምጣችኋል። አሁን የት ነው እስቲ አሁን ብዘሩት የሚያበቅል መሬት አለ በትግራይ ውስጥ? ያቀማችሁ አይባልም። አሁን አብይ አህመድ እኮ ተዛ ያለውን መከላከያ እያስወጣ እኮ ነው። አረ ተባትሽ ወላሂ ወልቃይትና ሁመራ ያለውን ወታደር የኢትዮጵያ መከላከያ ሰራዊት ቢያስወጣስ አሉ አይደል እንደዛ ያሉ። ኧረ ሩጫ በሩጫ ነው የሚሆነው። ተወሱን ወላሂ ላዚም ተዋውቀው ሆን ብለው ተመሳጥረዋል። ቀንደኛ የአማራ ጥላት እኮ ነው አንተ ጅቦ። ቆይ ቀንደኛ ማን ነው የሚሮጠው? ሰይድ ዋዲ አምጠኝማ በቀደም ዕለት ታስታውስ እንደሆነ ይህንን ሀሽሽ የሚባል እየሳቡ እኮ ነው የሚያሯሩጥን ያለውን ቪዲዮ ላንጣልህ። እኔ አሁንማ ሀሽሽ ከሳባችሁ ከሀሽሽ እንስባለን እኛ። ይህ ትግሬ የሚባለው ሀሽሽ እየሳበ ነው የሚያሯሩጥ እና ታዲያ እኮ ነግሬያለሁ እኮ ሀሽሽ ከሳቡ ሀሽሽ ስበው ይገጥሟቸዋል። ወደ እርግጥ አልቻልከው እባክህ እንኳን ሀሽሽ ስበህ በዛ የሚቅም ሳይዲዋ አሁን ይሄን የሰሜኑን ፖለቲካ ትተን አሁን ኦሮሚያ የሰሜኑ ጣፈንታ እጁ ላይ ገብቷል። ቀኝ እጁ ላይ መዲያፉ ላይ እንዲህ ሽቅብ እያየ ነው። እንግዲህ ካርታ የሚያወጣልን በእጁ ተመልከት። ሳይዲዋ አየህ መቼም አይገባም። ወላሂ ገባ ወረበል ካባ ገባ። አሁን ይገባም አላየህም? እንዲ የንቀቱ ንቀት ጌታቸው ረዳን አንተ ህጣን ነበርክ፣ አሁን አድግሃል። ሰሜኑን ሰደቡ። ማን ነው እንደዚህ ያለው? አብይ አህመድ። ጌታቸው እኮ ዋረዳችሁ እኮ ወላሂ። ጌታቸው ዋረዳችሁ ወላሂ። ጌታቸው መሰላህ ሰይድ ይዋይ። አሁን እኛ መገዛትም ታለብን፣ እጅ መስጠትም ታለብን። እንዲሁ ለኦሮሞ ይመስለኛል። እንዲሁ ችግሩ እኮ አያጅቡ አሁን በእናንተና በእኛ መካከል ያለ ልዩነት እኮ አለ። ነው ልዩነት ምንድን? እኛ የእኛኛው አካል የሚታገለው አካል ፍትህ ፈለጋ መብቱን ለማስከበርና ኢትዮጵያን ለማስቀጠል ነው። የእናንተ ትግል መገንጠል ነው። ይሄ ሁሉ እናንተ ትግል እኮ አንድ ጥያቄ በጠይቅ መገንጠል እኮ ነው። ይሄን ደግሞ እኛ እንፈቅድላችሁ፣ ሀገር እንዲገነጠል አንፈቅድም። ሰይድዋ አንድ ጥያቄ ልጠይቅህ። ልጅ እያንቆሻ በቀደም 3 ሴቶች ተረሸኑ፣ ሰላዮች ናቸው ተብለው አንዱ ያውም መስማት የተሳናት ናት። ይሄ ነገር አሁን እንዲሁ ልክ ነው? ማን ነው የረሸናል? አዳምጤ ከአማራ ልዩ ኃይል ጋር ተመሳጥረው የፋኖን ሊያስመቱ ነው ተብሎ የተረሸኑት እነዛ ትላልቅ ሴት አሁን እንደው እነዛ የስለላ ውጤት አልተረሸኑ። ውሸት። እሺ ደግሞ ልንገርህ፣ በቀደም ለታ አንዲ አክቲቪስት ደግሞ ወደ 240 የአማራ ልዩ ኃይልን አስከብበን አስጨፍጭፈናል ያለውን ቮይስ ደግሞ አመጣልሃል። እሱ ስልክ ነው ትላለህ? ማን ነው እንዲህ ያለው? ስሙን ንገሩኝ ባካችሁ። አንድ ያለ የአማራ አክቲቪስት ቀንደኛ፣ እሱንስ እንዲሁ ትቀበላለህ? ሰይዱ ማለት የአማራ ልዩ ኃይል እኮ የለም። አሁን ልዩ ኃይል የሚባል የት አለ? ኧረ ነፍ ናቸው። አድማ በታኝ ሚሊሻ
የአማራ ልዩ አልሰማሁም። አብይ አህመድ እርግማናም እኮ ነው። እርስ በርስ ነው የሚያቀጣቅጣችሁ። እሱ አሁንማ እናንተንም እኮ አደረገ። እናንተሳ እኛ ጋማ ጋብ ብሏል። አሁን አፋር ያለው ጌታቸው እኮ ተቀጥቅጠን ነው ተሸንፈን ነው እኮ አለ። ይህን ትቀበላለህ? እሱማ እንደዛ አለ። እሱማ ሆዲ ነው እኮ። ስለዚህ ተቀጥቅጣችሁ ነው ሆዳዴ። እውነቱን ነው። መቀጥቀጥማ ተቀጥቅጣችሁ ነው። አይ መቀጥቀጥ እንኳን አልተቀጠቀጠም እንዴ! ጌታቸው እኮ አለ ራሱ እኮ አለ ተቀጥቀጠን ተሸንፈን ነው። እስኪ ስለ ተንቤ ጠይቀው። ተንቤ አዲስ የብልጽግና ደጋፊ አዲስ ፓርቲ ተቋቁሟልና አያጅቦ እስኪ ስለዛ ንገረን። መረጃ የለኝም ወንድሜዋ፣ ወላሂ መረጃ የለኝም። ተንቤን ተቋቋም ተንቤ ህዋት ቲፒኤልኤፍ ምርጫ እንቀላቀልን ብሎ እኮ ተንቤን አብይ አህመድ እንመርጣለን በዲሞክራሲ እንታገላለን እያለ እኮ ነው። ምን ትላለህ? አያጅ አይመሰለኝ። እኔ አልሰማሁም። የትኛው ቲቪ ነው? እዚህ ቲክቶክ ቤት ላይ ከፍተው ምናምን ጀምረው የለ እንዴ ተንቤን ብሎ አሁን ላይ ደግሞ ቲክቶክ ላይ አያጅቦ ቲክቶክ ላይ ደግሞ እንደዚህ ያለ ደግሞ ተንቤን እኮ ለክልልም የሚሆን አይደለም እኮ አገውን ካላጠቃለለ ክልልነት አይሆነም። አገውን ማን ነው የሽሬ የአክሱም እኛ ከሆነ የአድዋን ትግራይ አንቀበልም እያሉ ነው። እዛ እንትና እንደዛ የሚባል እንደዛ ወላሂ እንደዛ የሚባል ኩናማው አምጸዋል፣ ኤሮባ አምጸዋል፣ እንደርታው አምጸዋል። ተንቤን አሁን እያመጸ ነው። እስካሁን አላየሁም። ከዛ ደግሞ የነጌታቸው ክንፍ ደግሞ ራያ አዘቦ ብሎ ደግሞ ተነስቷል። እሱማ ይኸው አዳምጠኝ ኃይሌዋ፣ ፖለቲካው የሚገባ ተሆነ ማለት ነው ሰይድዋ። አሁን እንግዲህ ቲፒኤልኤፍ ተለያየ ምናምን የሚሉት ግማሹ እዛ ሊሰራ ግማሹ እዛ ሊሰራል። አንድ እግራችን ብልጥግና ላይ አንድ እግራችን ደግሞ ሻቢያ ላይ መሀል ላይ ሆነን እንግዲህ ጉልበት ወዲያ ያለው ልናፈገፍግ ነው እንጂ አሁን ተንቤን እንደገና ደግሞ ኩናማ ደስ እንዲልህ ነው ለራስህ ነው የምታወራው እንጂ ወላሂ ድምጥም የለም። ይኸውልህ ጅቡ፣ አሁን ማን ነው ጌታቸው የተናገረው ነገር ሰምተሃል? አዎ በደንብ አድርጌ። አሁን ስለዛ ጉዳይ ብናወራ ይሄ ቲፒኤፍ ትግራይ ፒስ ፎርስ እና ቲዲኤፍ የሚለው አሁን አንተ ሁለት ልዩነት የለም እያልክ ነው እንትና። ይሄ አሁን ማይጨው ምናምን አካባቢ ይዘህ ምናምን ያለው ማን ነው የተቆጣጠረው? አውቀው እኮ ነው ጃስ እያሉ እኮ ነው። እዛ አካባቢ እኮ ምንም የተቆጣጠረ ነገር የለም። አያምናል። ቆይ ከኮረም ወደዛ እኮ ያለው የነጌታቸው ኃይል ነው። ምንድን ነው የምታወራው? የለም እንዴ አውቀው ነው እንዲ አንተ ይፈራ ነው ደብረጽዮንና ጌታቸው አያጅ አይሚ ጅቦ ቁም ነገር አይፈልግም። አይ ቆይ ጅቦ እኔ በጣም አቡዬ ሰላም እያለው በነገራችን እኔ ጅቦ በጣም የገረመኝ ምን እንደሆነ ታውቃለህ? እንደው ብዙ ለማጣራት ብሄድ አንድ ጊዜ አያጅቦ ጅቦ እንትና ሲያሻው እኔ አማራና ትግሬ ነኝ እያለ ይሰክሳል። ጅቦ ድብን ያለ ትግሬ ነው ኦነስትሊ። አማራ ግን ምን አድርጎት እንደሆነ እኔ እንጃ። አማራ ፖለቲካ ለመስራት አማራ ላይ ያለው ጥላቻ ስር የሰደደ ነው። እኔ ግን አያጅቦ ፖለቲካ እያወራ ነው። ስነ ስርዓት ሰይድ ነገር ብልጥግና በህፃነት አያጅቦ ምን ሆነ? አማራ ክልል የሆነ ዳቦ ወይ ዳቦ ፈልገህ ዳቦ አላገኘህም ማለት ነው። አያጅቦ አማራ መተህ ኃይሌዋ ታዳምጠኛለህ? አንደኛ ድብን ያለ ትግሬ ነው አይባልም። እኔ በአባቴ ኦሮሞ በእናቴ አማራ ሙሉ ትግራዋይ እንዲሆንኩኝ ሁሉም ኢትዮጵያ ያውቃል። እኔ የዘር ልዩነት እንኳን አልከፋፍ አንድ ይበል። ሁለተኛ ነገር ደግሞ አማራ ዳቦ ምናምን ሄዲ አታንጫጫብኝ። ሁለተኛ ደግሞ አማራ ክልል ዳቦ ምናምን እያልክ ህዝብ አታሳንስ። እሺ እኔማ እኔ እንትን አንድ ያው ብጠቀመው ችግር የለውም። ትግሬና ቆርቆሮ ሳይነኩት ይጮሃል የሚባል ትረት አለና አንተ የሆነ ያው ዘር እየተሳደበ ሃይሚ እኔ ስለ ጅቦ አልተሳደብኩም። ያጅቦ ጅቦ ምን መሰለህ ቆርቆሮ አልክ ሰይድ፣ ይሄ ያስጠይቃል። አንተ ምንድን ነው ምን ማለት ነው?
ትግሬና ቆርቆሮ ሳይነኩት ይጮሃል አለ። ይህ ያስጠይቃል ወላሂ። ስማ ሃይሚ ቀጥል። ወይኔ እኔ ስለ ጅቦ ትውልድ ሀገሩ ቤቱን አውቀዋለሁ። አላህ ይስጥልኝ። እሱ ትግሬ ነው። እኛ የትግራይ ጥላቻ አይደለም። ትግሬ ነው አይደለሁም። እንዳውም በጎን አባቱ የኤርትራ ትግሬ ነው። እኔ የሀገሬ ልጅ ነው እያልኩኝ እሱ ትግሬ ነው። ኢዲየት ተረት ነው ይለኛል እንዴ? ትግሬና ቆርቆሮ ሳይነኩት ይላል። ይሄ እኮ ያለ ተረት ነው። በሰው እየተረትክ ነው። ሆድህን እየተረተሩት ያሉት አሁን እናቴ ትሙት። ጥሩ አይደለም እኮ አባቶቻችን በስንቱ ተርተው ለልጅ ልጃቸው ሆዳቸው እንዲተረተሩ ነው። ጥሩ አይደለም። አሁን ሰይድ ወረባቦ ይጠየቃል ነገ ጠዋት። ወላሂ እንደዚህ ብሎ መናገሩ አሁን ራሱ ስህተት ነው። አላህ ይጠይቀዋል፣ መንግስትም ይጠይቀዋል። እና ወንድሞቼ ወገኖቼ ፖለቲካው አልገባችሁም። ወላሂ ላዚም ፖለቲካው አልገባችሁም። በተለይ የአማራ ልጆች እኔ እኮ ለማንቃት እናንተም ሞክሬ ነበር። አንዴ ሰሜናዊ ብዬ መጣሁ፣ አንዴ እንትን አልሰማላችሁኝ። ነገሩ ግን እየሄድ ያለው ሌላ ነገር ነው። ወላሂ ሌላ ነገር ነው። አሁን ሰሞኑን ደግሞ ኦሮ ተጋሩ የሚል ፖለቲካ ይዤ መጥቻለሁ። ከመንግስት ጋር የማያገናኝ ኦሮ ተጋሩ ማለት በፖለቲካ አንድነታቸውና በፖለቲካ ፍላጎታቸው ተመሳሳይና ተመጋጋቢ ስለሆኑ አንድ ላይ እንዲሰሩ የሚል ደግሞ ፕሮግራም አንጠን መተናል። ምን መሰለ አሁን የፖለቲካ ወዳጅ የፖለቲካ አብሮ አደግና አብሮ ተመጋግቦ የሚሄድ የለም። አንዱን ለመጣል ነው። የኢትዮጵያ ፖለቲካ ወደ መሳፍንታዊ አገዛዝ ይሄዳል። ወደ መሳፍንታዊ አገዛዝ ሲመለስ ደግሞ ጉልበት ያለው ነው። ጉልበት ያለው መሳፍንት እያስገበረ ይኖራል። አሁን ጉልበት ያለው ደግሞ ወረሞ ነው። ሁለተኛው ደግሞ ጉልበት ያለው ተኦሮሞ ትንሽ ዝቅ ብሎ ትግሬ ነው። ሀያ በኋላ ላይ ደግሞ ኤርትራ ነው። ሀያ በኋላ አማራ ነው። እንግዲህ እነዚህ ናቸው ኢትዮጵያ ውስጥና ቀንዲ አፍሪካ ውስጥ ጉልበት ያላቸው። አሁን ምን እንደተፈጠረ ታያላችሁ። እንግዲህ አብይ አህመድ ተንኮለኛ የማይደል ውሎና ዲያሩ ከሌሎች መንግስቶች ጋር ነው እንጂ ከኢትዮጵያ ባለስልጣን ጋር እኮ አንድ ቀን ተነጋግረው የማያውቅም እኮ አብይ አህመድ። እናቴ ትሙት ሰብስቦ ሚኒስተሮችን እኮ እንዲያርጉ አይላቸውም እኮ አይልም እኮ። አሁን ባጫ ደበሌ ያወራውን ብርሃኑ ጁላ ይሽረዋል። በቀደም ዕለት የኢትዮጵያን ካርታ መከላከያ ሰራዊት አሰብን ያካተተ ይዘው ሲመጡ አንዱ ኢታማዦር ሹም ይሄ ምኞትና ፍላጎት ነው፣ በእኛ መከላከያ ሰራዊት አይደገፍም ብሎ ከድህረ ገጹ አስነሳ። ተመልከቱ፣ ምንም አይገባቡም። ምክንያቱም እንዲህ ነው አብይ አህመድ ግንኙነቱ ከትላልቅ መሪዎች ጋር ነው። እናቴ ትሙት ከሀገር ውጭ ካሉ መሪዎች ጋር ነው። እንዲህ ነው እነሱ ጋር ነው። በቃ ሙዱ ጓደኞቹ ምናምን ኢትዮጵያ ያሉትን ንቋቸዋል። ምንም ቢቀባጠሩ፣ ምንም ቢጽፉ፣ ምንም ቢናገሩ የሚለውጡት ነገር እንደሌለ ዲብን አድርጎ ያውቃል እሱ። እናቴ ጓደኞቹ እንዲያለ የሌላ ሀገር በቃ ቢሊዮነሮች ሀገራቸው የጸዳች የለማች እነሱ ጋር ነው። በቃ ግንኙነቱ ጠዋት ማታ የሚደዋወለው ተነሱ ጋር ነው። ግሩፕ ቻት የሚያደርገው ተነሱ ጋር ነው። የኢትዮጵያን ሚኒስተርማ ፈቶ ጥሎታል። ዞርም ብሎ ያየው ትንሽ ከትግራዮች ጋር ይወያያል። ከነ ደብረጽዮን ጋር፣ ከነ ጄኔራል ሳሞራ ጋር፣ ከነ ጻድቃን ጋር፣ ከነ ክንፈ ጋር በእነሱ ጋር የሚገናኝ ትንሽ በምነሱ ትንሽ ጃስ ያሉ እነሱ ጋር ደግሞ ሲገናኝ ምንድን ነው የምናደርገው ነው። አሁን ኤርትራን አብይ አህመድ ሸውዶት የለ ኢሳያስ አፈወርቂን እና ኤርትራን እናንተ እንድትቆጣጠሯት እናት የትሙት ሁሌ ነው እንደዚያ የሚላችሁ። እናንተ የኤርትራን መቆጣጠር አለባችሁ። የኤርትራ ባለስልጣናቶች አርጅተዋል። ኤርትራዊን አዳክመውታል። አሁን ኤርትራን መያዝ እንዴት ቀላል እንዲሆነ ታውቁላላችሁ። ወላሂ አሁን ትግሬ ለያዘው ቤት አሁን ትግሬ ኢትዮጵያን በያዘች ሰዓት እኛ እኮ እንትን እኮ ነን ተንደላቀን ያደግን እኮ ነን በቲቤሊፍ ወላሂ የኢትዮጵያ ሕዝብ እኮ ይሞቅ ምንድን ነው አታጭሁብኝ። ደህና ነገር እንዲወረደ ሜኪ ሐዋይ ፉፉ አንበሳ ያወረድ ይመስሉኝ ታያላችሁ። ምንድን ነው ድልቅቅ አድርጎን ያሳደግን ቲቤሊፍ
ነፃነት ሰጠን፣ ኔትወርክ ሰጠን፣ እንዲንዋለድ ያደረገን። ቲፒኤልኤፍ እኮ ወደ ስልጣን ሲመጣ ዲፍን የኢትዮጵያ ህዝብ እኮ ከ60 ሚሊዮን አያልፍም ነበር። ወላሂ ላዚም እውነቴን እኮ ተዋለድን። ይሄ እንደገና ደግሞ ዩኒቨርሲቲዎች ተገነቡ፣ ሰው እንዲማር ጥያቄ እንዲጠይቅ። ከዛ መጨማለቅ የሀብታም ልጅ መቼም ጨምላቃ ነው። ሱስ ለመድን። ሱሳችን ደግሞ ምንድን ነው? ቲፒኤልኤፍ ይውረድልን፣ ይገደልልን። አሁን ይህንን ጠንቅቆ ስለሚያውቅ ቲፒኤልኤፍ አሁን ለኤርትራውያን አመች ነው። ቲፒኤልኤፍን ለኤርትራ ሽልም ታደርጋል። የኤርትራ ህዝብ ነፃነት እፎይ ማለት ነው የሚፈልገው። ዛሬ ስጨነቀን እንዲሁ ምን ይሻል እረናለን ብለው እኮ ነው የሚጠብቁት። ወላሂ ላይ ደግሞ ቲፒኤልኤፍን ሙሉ ኤርትራን እንዲቆጣጠር ታደረገ በኋላ ወላሂ እውነቴን ነው እነዚህን ሽማግሌ ጥዑምብና ትርሓሰይ ታዋላ ላይ ቀሪ ደግሞ አታሚካሕዋይ መካሕዋይ አላኻዲኻ ሚካሕዋይ እናቴ የኤርትራን ኃይል ማለት ነው። እናቴ ትሙት። በተለይ ቁልፍ ቦታ ላይ ያሉትን የሚቆጣጠሩት ትግሬዎች ናቸው። እናቴን ትግሬዎች። ከዛ አብይ ደግሞ ምን ያደርጋል? ይህንን አማራውን ደግሞ እንደገና አብይ አህመድ ያስገብራል። አያችሁ፣ ተመጋግበው ነው የሚሰሩት። ታዲያ እንዴት ነው ይህን ሁሉ ህዝብ የገደለው አብይ አህመድ? ለምንድን ነው ወልቃይትን ይዞ ዝም ያለው አብይ አህመድ? እኔ ሙድ ወላሂ አንዳንዶቻችን አናምንም እኮ ይሄማ ሊሆን አይችልም። አሁን የመለስ ሌጋሲ ኢትዮጵያ አፍቃሪ ስለሆነ ለይተው እናቴን የገደላቸው እናውቃለን። ከዛ ደግሞ ይሄ ትግራይ የኢትዮጵያ ፍቅር አለበት። እሱ ደግሞ ቁርጥ እንዲልለት ሊቀላቀሉት እኮ ወላሂ ቅስም ቢላህ ሊቀላቀሉት እኮ። ይሄ እኮ ደብረጽዮን የሚያለኝ እኮ ነው። ሱብሃንአላህ። ከዛ ደግሞ እንደገና ደግሞ አያማራው ተራራ ወይኔ እናቴዋ ረሞጣን ተከተሉ ወላሂ ላዚም ኤርትራው እኮ ተጨንቃለች። ናግባ አንተ ኮክኒያም ዛሬ ስትሳደብ ነበር። አንተ ምን አባሁነ ነው የምትሳደበው ስለኔ? ስሜን እያነሳ አኩነ ማታት አንተ እኔ ዛሬ ምናምን ተናግራል። የሆነ ቤት ነግሬያለሁ። እናቴን አቡነ ምን መሰለህ፣ እኔ አሁን ማንንም የመናገር አዳምጠኝ፣ ማንንም የመናገር ማንንም የመሳደብ ፍላጎት የለኝም። ምንም ሰው ቢናገር ግን ልናገር ካልኩኝ ደግሞ በደንብ እናገራለሁ። የሚያስቀይም ነገር በጣም ሰውን የሚጎዳ ነገር ምናምን መናገር ይችላል፣ ግን አግባብ አይደለም። ይሄ አሁን በተሰጠኝ አጀንዳ ላይ ፍጹም ተገቢ እንዳልሆነ፣ ለምሳሌ ብሔራችንን እንወዳለን ብሎ ሌላ ብሔርን ማንቋሸሽ የራስን ብሔር እንደ ማጥቃት ይቆጠራል ተብሎ በአጀንዳ መልክ ተሰጥቶኝ እግዚአብሔር ነው። አሁን አንተ ብሔርህን የምትወድ ከሆነ በዚህ ሰዓት የሌሎችን ብሔር ማክበር፣ የሌሎችን ብሔር አለመሳደብ፣ ሲሰድቡህም መልስ አለመስጠት፣ ይህ አሁን አንድ አጀንዳ የተሰጠኝ ነው። አንተ ለብሔር ይደግፋለሁ ብለህ ሌላ ብሔር ስትታች የራስን ብሔር እያጠቃ ይገባል። እኔ ማንንም ብሔር አላጠቃውም። ሲጀምር አይ ትናንት አንተ ኦሮሞ ሚስት ኦሮሞ ስለሆነች ቀየረች ኦሮማ ብለሃል አላልክም? ኖ ብያለሁ። እሱን አጀንዳ ግን ኦሮ ይገባና ጅቡ ኦሮሞ ተጋሩ የምትለው ሚስት ኦሮሞ ስለሆነች፣ ኦሮሞ ደግሞ አይደለችም፣ ወሎዬ ነች። ግን ኦሮምኛ በደንብ ታውቃለች፣ በደንብ አድርጋ። ሲዳምኛ ታውቃለች፣ ትግርኛ ታውቃለች። ቋንቋ ማወቅ የሆነ ብሔር ላይ መለጠብ እንዴ! በደንብ ነው ኦሮምኛ የምችለው፣ በደንብ ታነባለች፣ ኦሮምኛ ተጽፋለች። ግን አማራ ነች። ምንድን ነው ችግሩ? ምንድን ነው ችግሩ ነው የምልህ። አንዳንዶቻችሁ ይህም ጥላቻ ሰው ላይ እንዴት እንደሚያድር አታቅም። ይህ ሰውን ማንቋሸሽ ምናምን ጥላቻው በርካታ ነው። ጉድ ነው የምትሆኑት። ሰውን አክብሩ። አስተግፍሩላህ ላዚም። ሰላት አያጅቦ ቀጥል አውራ። አዛን እያለ ነው እዚህ። እሺ ችግር የለውም። እንዴ አሰብ ገባችሁ እንዴ? በውስጥ እየሰገድክ ነው? እሺ ምንድን ነው? በኮሜንት እስቲ ያሳውቁኝ። አሰብ ገባችሁ እንዴ? በውስጥ የምን ውሃ ነው እንደዚህ የሚፈሰው? ነዳጅ ነው። አትለኝም።
እኛ ነዳጅ እንደዚህ ነው ስናመርትና ስናስመርቅ በዚህ መልክ ነው እንጂ ዝም ወደ ብሎ ምን ማውራት ሰላጣ ነው ወይስ ቆስጣ ነው አሁን በዚህ የሚያድገው በዚህ እየተደፋ ያለው? ለምን ታስወርደኛለህ? ትራፊክ ምን አለ? አንድ ትራፊክ ማብራት ስናስመርቅ በግርት አይደለም፣ ትርፍ የሆነውን ነገር ስናስመርቅ እኮ አሁን ሰላጣ ነው ቆስጣ ነው የምታሳድግበት? ይሄንን እየደፋ ይህንን ዩቱብ ቻናል እዚህ የገባችሁ ሰዎች ሰብስክራይብ አድርጉ። ደሳሳ የሚሉ የጅቦን ነገሮች በብዛት የምትመለከቱበት ነው። ፕሊዝ ይህንን ነገር እዩት። እዛ በጣም ዩልቢ ላይክ ታደርጉታላችሁ ብዬ ገምት። ይኸውልህ ይሄ ነገር ግን እየቀነሰ ነው ወይስ እየቀጠለ ነው? ማቲ ሰብስክራይብ ሳታደርግ እየጨመረ ነው? አይ አድርጌያለሁ ወንድሜ ነው። እኔም እየጨመረ ነው። አሁን ሰብስክራይብ ያላደረገ ገብቶ መውጣት አይችልም ከዚህ በኋላ ጅቦ ቤት። የጅቦ ብላችሁ 1 ደቂቃ አይወስድም። እናታችሁ እንትን ያድርጉለት። ደግሞ ምንም አይከፈለው። 835 ውስጥ አንድ 300 ሰው ገባ ብላችሁ እኔ አንድ ነገር ልናገር ጅቦ፣ ቆይ ፕሊዝ አንድ ነገር ልናገር ጅቦ። አኮና ንግግርህ ከጅቦ ጋር ስለሆነ ጅቦ የለም። አሁን ፕሊዝ እኛ እናሳልፋለን፣ ልናገር። ችግር የለውም። ይኸውላችሁ ማሊ አንተ ዝም በል፣ አንተ ዞያ 3 አንተ ጥንብ ጋላ ዝም በል። ይሄ አንተ ለዝም ብላ ትሩጥ። እስቲ ምን አይነት ነገር ነው የፈረደበት? ይሄ የኢትዮጵያና ኢትዮጵያውያን የሚወያዩበት ቤት ነው። አስረዳ እያለ ወደ ብሔር ሄደ። ምን አይነት ይሄ እኮ ነው ችግሩ። የትላንት ስህተት ለመሸፈን አሁን ሌላ ስህተት። አንተ እኮ ብልጥ ነህ። አሁን አንተ እኔ እና እሱ እንድንጋጭ ነው አይደለም። አሁን ከጅቦ ጋር እያወራ አልነበረም? የትላንት ስህተት ግን እሱ ደግሞ አሁን ወደ ምናምን ሄደ። በቃ አሁን እኔ ወንድሜ ኢትዮጵያ ወንድሜ ነው። ምላሱ ላይ ምንድን ነው? አንተ ደግሞ ሁለት ሰይጣን ፕሮፋይል አድርገህ እዚህ የምትጨውን እንዴ? እስቲ ተረጋጋ። ወገንታት ገባ ብላችሁ አንዴ ፎሎ አንዴ ገባ ብላችሁ ፎሎ በማድረግ አንዴ። ይህ የአያ ጅቦ አካውንት ነው የምታዩት። ሰብስክራይብ እንድታደርጉ አንዴ 792 ሰው አላችሁ። ገባ ብላችሁ አንዴ ብቻ ቀላል። እዚህ ጋር በአማርኛ ከፈለጋችሁ በእንግሊዝኛ አያ ጅቦ ብላችሁ ስትጽፉ ይመጣል። ይሄንን 5240 ያለውን ዩቲዩብ ሰብስክራይብ አድርጉ እባካችሁ። አኩነ ማታታ አሁን ለምንድን ነው የተሳደብክ? ለምንድን ነው በዚህ ደረጃ የተሳደብክ? ኖ ጥላቸው ስር የሰደደ እንደሆነ ለምን በዚህ ደረጃ ተሳደብክ? ለምን ተሳደብክ? እኔ አልተሳደብኩም። የራሱን ቋንቋ ነው የተናገርኩት። አሁን እኮ ተሳደብክ። አሁን ተሳደብክ። ነውር ነው ይሄ። ስድብ እንደሆነ ታውቃለህ። የራሱ ቋንቋ ነው። አማርኛ ወይ ትግርኛ አይደለም እኮ የተናገርኩት። የራሱ ቋንቋ ነው። አንድ ጥያቄ ልጠይቅ። እዚህ ማንኛውም ብሔር ሊሰደብ ፍቃደኛ አለ። አንደኛ ያስጠይቀኛል። ታውቃለህ፣ ኦሮሞውን ስትሰድብ ኦሮሞ የሰፈር ጎረምሳ አይደለም። ትግራዋይን ስትሰድብ እንዲሁ የሰፈር ጎረምሳ አይደለም። በሚሊዮን የሚቆጠር ህዝብ ነው። ከህዝብ ጋር ደግሞ አንድ ሰው ተጣልቶ አይችሉም። እኔን ካከበርከኝ እዚህ መጥተህ ማንንም አትሳደብም። ነውር ነው። በቤቴ ደግሞ ማንኛውም ብሔር እንዲሰደብ አልፈልግም። ያስጠይቀኛል በህግ። ሌላ ቤት ሄደህ መግማማትም ትችላለህ። እዚህ ግን አይቻልም። ነውርም ነው። ሰማኛል። ኦኬ ሰምቻለሁ። እኔ ግን አልተሳደብኩ። በቃ አሁን ነገርኩ። ሁለተኛ ነገር ደግሞ እዛ ቤት ገብተህ የተናገርከው ነገር አግባብ አይደለም። የሰው ልጅ ቋንቋ አወቀ ተብሎ ኦሮሞነ ምናምን አይባልም። ቋንቋ ሁላችንም አንተ ኦሮምኛ ብትለምድ አሁን ምንም የሚያሳፍር ነገር አይደለም። እኔ ኦሮምኛ ብናገር ምንም የሚያሳፍረኝ ነገር አይደለም። ኦሮሞነ የሚያስብለኝም አይደለም። ብዙ ኦሮምኛ እኔ ራሱ እችላለሁ፣ 50% እችላለሁ። ምንም ችግር የለም። ግን ፖለቲካል ማሪጅ ወይም የፖለቲካ ጋብቻ እንዳይሆን ለፖለቲካ ጋብቻ ተብሎ ኦሮ ትግሮ የሚባል ነገር እንቅስቃሴ ወይም አጀንዳ ተቀበለ እንዳተካሄድ ነው ያልኩ። ኦሮሞና ተጋሩ ፖለቲካ አስተያየታቸው፣ አመለካከታቸው የፖለቲካ አንድ አይነት ነው። ከአማራው ጋር ግን ልዩነት አለ ወይ ከኤርትራውም ጋር ልዩነት አለ።
በቃ እና አሁን የትግራይ ልጆች የተጋደሉት ሁሉም ስለተባበራቸው የመጨረሻ እስትንፋስ ድረስ ላስት ድሮፕ ኦፍ ዴር ብለድ እስከ ደም ጠብታ ድረስ ተዋጉ። ደብረ ብርሃን ድረስ መጡ። ገባ? በአማራ ላይ ደግሞ እናንተ ከተባበራችሁ አማራው ደግሞ እስከ ደም ጠብታ ይዋጋል እስኪያልቅ። አሁን ለውጊያ ማን ተባበረ? አሁን ይሄ ነገር አጀንዳ ተቀብለን አዳምጠኝ። ጅቧን በውጊያ ሆነ የፖለቲካ ሰውና ከዚህ በፊት ሰሜናዊ ስል ለምን ኦሮሞን ለማጥቃት ነው ምናምን ብለህ አልተናገርክም? አዎ እውነት ነው ምናምን ስትላል ኖ ምክንያቱም የብልጽግና ኃይል ትግራይን ካጠቃ በኋላ የብልጽግና መቻልኩኝ የኦሮሞ የፖለቲካ ክፍልና የትግራይ የፖለቲካ ኦሮ ተጋሩ የሚል አዲስ የፖለቲካ ግንኙነት አድርገው በፖለቲካ እኛ እኮ ፍትሃዊ ነው አካሄዳችን። ጅቦ ትግራይን ካጠቁ በኋላ ወደ አማራ ነው የተመለሱት። ገባ? ለዛ ነው ሰሜን ትግራይ ስትጠቃ ግን አብራችሁ ስታጠቁ ነበራ። እኛ አላጠቃንም። እኔ ኦሮ ተጋሩ ኃጢአት ነው። ቆይ ኃጢአት ነው እንዳንተ አንተ ኦሮ አማራ ነበር አይደል? ኦሮ ተጋሩ ቢፈጠረው ምን አለ? ኖ ኦሮማራ የተፈጠረው የ27 ዓመት የወያኔ ስርዓት ለመጣል እንጂ የትግራይን ህዝብ ለመጨፍለቅ አልነበረም። ከዛ ወያኔ ወርዶ እባካችሁ ስልጣን አስረክቡ ሲባሉ ትግራይ ሸሽተው ሄደው መሰልጠንና ኑግጠሙን ማለት ጀመሩ። የሰሜኑን እዝ መምታት ጀመሩ። ከዛ ጦርነቱ ተጀመረ። ገባ? ያም ኢብን ሲጀመር አንድም የትግራይ ህዝብ እንዳይጠቃ ብዬ ጨውኩት። አሁን ኦሮ አማራ አንድ ላይ ሲሰሩ ነበር። አሁን ደግሞ ኦሮ ተጋሩ የሚል የፖለቲካ ግንኙነት አለ። የት ብለህ ድንበር ጥሰህ ጎረቤት እየተፋታኝ አማራን ዘለህ እንዴት ነው ሶስተኛ? ለምንድን ነው የዛኔ ሰሜናዊ ስል ኦሮሞን ለምን ዘለል ካላልከኝም? ለምን ኦሮሞ ኢትዮጵያ አይደለም? ይኸው አኩነ ማታታ በሰሜኑ ፖለቲካ በጣም ስሰራ ነበር። በጣም ሰራው ለሚመለከተው አካል ይኸው የሰሜናዊ ውጤት ይሄ ነው ብዬ አሳየኋቸው። በቪዲዮም በጽሁፍም የተሰነደ ማስረጃ ይሄ ያለ በቃ ውድቅን እየከሸፈ ነው። ሰሜኑ መቼም የሚሻሻል ህዝብ አይደለም። እናቴ መቼም የሚሻሻል አይደለም። እስቲ ኦሮ ተጋሩ ብለህ ሞክረው ተባልኩኝ። አሁን ደግሞ ኦሮ ተጋሩ በሚለው ያለውን ነገር በደንብ እናደርጋለን፣ በደንብ እንዘራለን። አሁን አንተ ምን አልክ? ኦሮ አማራ የተጠናከረው ቲፒኤልኤፍን ለማጥፋት ነው እንጂ የትግራይን ህዝብ አይደለም አልክ። እሺ ኦሮ ተጋሩ ደግሞ ተሰብስበው ይሄን ንጉሳዊ አመለካከትና አስተሳሰብ ለማጥፋት ቢሰሩ ምን ይሆናል? ምን ችግር አለው? ተረታችን ቢቀርና እንዲህ ቆይ እንሰራበታለን። ይሄ የኦሮ ተጋሩ ግንኙነት ውጤታማ ይሆናል። ሰሜን ላይ ተሞከረ። ለበርካታ ዓመታት ዘመርን፣ አቀነቀንን። ትርጉም አልባ ሆነ እና አሁን ፊታችንን ወዴት አዞርን? ወደ ኦሮ ተጋሩ። ሰሜናዊ ራሱ እኮ ከኤርትራ ጋር ሁሉ አንስማማም። ኤርትራውያን ከተጋሩ ጋር የሚያስማማቸው ነገር ምን? በፖለቲካ ነው ያልኩት። እንደ ህዝብ ይስማማሉ፣ እንደ ህዝብ አንድ ናቸው። በቋንቋም ባለ ግን አመለካከት የሚባላል የፖለቲካ አመለካከት። አያጅቦ የሚለውን ሰብስክራይብ አድርጉ እባካችሁን። ወንድማችን ፋራው ቴንኪው፣ በጣም እናመሰግናለን። ማቲ ሻዕቢያ ሀሳብ አለካ? ሀሳብ አለ ጆ ከኤርትራ ጋር አይስማሙም። ትንሽ ይከብዳል። በፖለቲካም እንስማማለን። አየህ ለምን ትላንት እንዳልተስማማን ታውቃለህ ጅቦ? ሻዕቢያ እንዴት እንደሚያስብ ልንገርህ። ቂም ይዞ ነበር። በዛ ሁሉ ጊዜ አሳልፈን እዚህ ስንደርስ ተካድን የሚል ስሜት ነበረው።
እሱን ቂምታውን ለማስወጣት ደግሞ ለማወጣጣት ደግሞ ተጠቀመበት ጊዜውን። አሁን ወጣለት ከውስጡ። አሁን በቃ የለውም ቂምታ መሰለኝ። እኔ እንደዛ ነው የሚገባኝ። አሁን ከሻዕቢያና ከቲፒኤልኤፍ ይወጣለታል። አሁን የሚፈልገው ሁሉ አድርጓል ሰውየው። ቂምተኛ አንድ ነገር ልንገር ማቲ ሐወይ ፖለቲካ ልክ እንደምታውቀው ነው። ከአብይ ጋር አብረው ሰሩ፣ አብረው ጨፈሩ፣ አብረው ገደሉ፣ አብረው ምናምን። አሁን ይኸው ፖለቲካ ነው አይደል? ተቀይረው ምን ሆኑ? ከትግራይ የሆነ ሰዓት ላይ አብይ አህመድ በቃ ይቅር እንባባል እንስራ ቢለው ኢሳያስ አፈወርቂ አይኑን አያሽም የትግራይን ህዝብ ለማጥፋት። እና ምንድነው መሰራት ያለበት? ይሄ ኦሮ ተጋሩ የሚለው ፖለቲካ ጠቃሚ ነው። ፖለቲካ ሰሜኑ ላይ የመገላበጥና ያለመተማመን እንትን አለው። በሱ እኔ ተስማምቻለሁ። ትላንት ሁለቱም እኩልነት ይፈልጋሉ፣ የኦሮሞና የአማራ የትግራይ። የአማራ ደግሞ እኔ ካልገዛው ነው የሚለው ፌዴራሊዝም ነው። ፌዴራሊዝም እኮ ፌዴራሊዝም ያምናሉ ኦሮሞና ትግራይ። እነሱ ነበረ ደግሞ የመሰረቱት። አሁን ያለው ስራ አያችሁት? ይሄ ሻዕቢያ እውቀቱ ተው አታላግጥ። ፌዴራሊዝም እኮ የሚያምነው ህወሓትና ኦህዴድ ነው። ፌዴራሊዝም በክልል አስተዳደር ማለት ነው። ስማ እኔ ግን አንተ ተጋሩ ነህ እንጂ ኤርትራዊ አትመስለኝም። አያጅቦ ያሰባሰብካቸው ተጋሮች ኤርትራዊ ሆነው እንዲናገሩ ለምን ታደርጋቸዋለህ? እንዲህ ለምን አትጠይቃቸው? ይሄ ነገር ግርም ይለኛል። ጅቦ በኤርትራውያንም በኢትዮጵያውያንም አንድ ነው። የሆነ ነገር የማትፈልገው ከሆነ ያስጠጋሃል፣ አንድ ይቀረቅርሃል። ስማኒ ትግርኛ ትዛረባለህ? አማርኛ እሺ፣ አማርኛ ኤርትራዊን ታወንካስ በቃ ግደፈና በጃሃ ገለል በል። አይደለም ግደፈና የሚባል የለም በፖለቲካ። የኢትዮጵያ ፖለቲካ ይመለከተኛል። እንዴ ግን ማቲ ብርጌድ ነሐመዱ ነው። አዎ ስለምንታይ የኢትዮጵያ ፖለቲካ እኛ ይመለከተኛል ለኔ። ስለምንታይ ጥሩ። እኔ ሰላም ለመኖር ኢትዮጵያ ሰላም መሆን አለባት። ከዛ አልፎ ትግራይ ሰላም መሆን አለበት። ከሁሉም በላይ ደግሞ እኛ ስለ እናንተ ፖለቲካን ፍትፍትም አይደለም እንዴ? እናንተ እኛ ጋር መታችሁ ለምንድን ነው? አቅም ስለሌላችሁ ነው። አቅም ስለሌላችሁ እኮ ነው። ወኩነ ማታታ የኤርትራን ፖለቲካ ለመተንተን አቅም ያስፈልጋል። እኛ እኮ ደካማዎች ስለሆንን ነው የኤርትራን ፖለቲከኞች አያጅቦ። እኔ እያንዳንዱ ትግርኛ ስለምችል እያንዳንዱ ያላቸውን ጸገም ሁላቸውን እከታተላቸዋለሁ፣ እሰማቸዋለሁ። ከነሱ ጋር ነው ከነሱ ቤት ነው የምውለው። ምን አንዱ ሐማሴኑ አሳውርታው ኩናማው ኢሬ ታይልካ ቆስቲ አንድ ያዳምጡ። ኢሬ በአማርኛ ግበራሙ ተከታትለስ ምን ታርጋለህ? ተከታትለስ ምን ታርጋለህ? በኢትዮጵያ የራሳችሁ ችግር እንዳላችሁ ሞነር ከፈለክ ከኛ ጋር ተስማምተ ነው የምትኖረው። እሺ እኛ የፈለግነው ማድረግ እንችላለን። አዎ ትንሽ ማስፈራራት በፈለግነው ጊዜ ነን። መስፈራራት አይደለም። አንተ መቀጠል ከፈለክ መኖር ከፈለክ ከኛ ተስማምተህ ነው የምትኖረው። እናንተ ማን ናችሁ? እኛ ስለሆነ እኮ ነው የምትናገረው። እኛ ምን መሆናችን ስለማወቅ ሰባት መኒውም ግን አያጅቦ ሰባት መኒውም አያጅቦ ጁቤ እኛ እኮ አንድ እግራችን ኤርትራ አንድ እግራችን ትግራይ እኮ ነው ያለ። እንደዛ መሆናችን እኮ አታውቁም እናንተ። ይሄ ፖለቲካ የጽብ ፖለቲካ ስለሰሩ እንጂ ያለኛ አትኖሩም እኮ እንደዛ አይደለም። ውጭ ሀገር ያለው ሸቀጥ ምናምን ቡናው ቆሎ የመጣው ፖለቲከኛ ውትሸቅጡት የእኛን ነው። ስማ ወንድማችን ሁላችን እናስፈልጋለን። ለሁላችን ሰላም ነው የሚያስፈልገን። እኔ በአሰብ ጉዳይ አይግባቡ። አሁን ይሄ ሰሜናዊ ፖለቲካ ይፍረስ የምለው ለዚህ ነው። በአሰብ ጉዳይ አሁን ብንግባባ ጥሩ ነበር። መውሰድ ሳይሆን የኛ ነው ሳይሆን በቃ በጥቅም እንስማማ። ተጠቀሙና እናም እኛም እንጠቀም። የኛ ነው። የሚሰማው ጆሮ የለም እንጂ መንግስቱ ኃይለ ማርያም እንኳን ተናግሮ ነበር። ይሄ የሰሜን ፖለቲካ ምንም አይሆንም። ምንም ማድረግ የከሰረ ፖለቲካ ያውም ከኦሮሞ ጋር አጋርነቱን ያጠናከረ
ፖለቲካው ፍሬያማ ይሆናል። በጣም ነው ፍሬያማ። አይደለም ኦሮሞማ ውሃ ነው የሚፈልገው። በቃ እንደ ማዳጋስካር ሄዶ ውሃ መጠጣት አለ። ምንድን ነው ውሃ ሁሌ ያስፈልጋል አይደለም? ውሃም ያለው እኮ እዛ አካባቢ እኮ ነው። መሬታቸው አሁን የኦሮሞን ፖለቲካ ያልያዘ ሰው ተሸናፊ ነው። ታውቃለህ እንዴ? ጅቦ ነፃነት የሰጣቸው ይገረፉ፣ እዚህ ጋር ምንድን ነው ይውረዱ። እኛ በኋላ ለዛ ነፃነት ሰጣቸው። አሁን እኛ አያጅቦ መስራት ያለብህ ኢትዮጵያን ሴንትራላይዝ ማድረግ ብቻ ነው በቃ። እና አንተ በሰሜናዊ ፖለቲካ ስትፈተፍትና ስትንትን አይደለም የሁለት ወር ጦርነት ብቻ ነው የሚሆነው። ጅቦ ሓደ ነገር ከነረካ ጅቦ ሓንቲ ብትግርኛ ከነረካ ደርጊ አስመራ ኮለሲ አማርኛ ተዛረ በአማርኛ ግበሮ የባድ ቋንቋ ነው አማርኛ። አማርኛ ግበሮ አማርኛ ቆናና እችላለሁ አዳሲ ቋንቋ አለኝ ተቁማላችሁ። አንተ ከፈለክ በአማርኛ ሐሳብ በትግርኛ ተዛረብ በትግርኛ ስራ በትግርኛ ሁሉ ነገር ግበር ይላል። በቃ በትግርኛ የራሴ ቋንቋ አያጅቦ ወደድክም ጠላህም አማርኛ ቋንቋ አማርኛ ስማ አዳምጥ አማርኛ ድብልቅ ባለ ቋንቋ እኮ ትግርኛ ቋንቋ ነው። አማርኛ ቋንቋ ነው እያለ ለትግርኛ ቋንቋ ትርብሽ እንዳንዴ ይበቃናል እኮ የባድ ቋንቋ ነው። ወደድክም ጠላህም አማርኛ የባድ ቋንቋ ነው። የኛ እናቴ ትሙት ሰሚነው አይና ይስማሙ። እናቴ ከልቤ ነው የምነግራችሁ። አማራው ከኤርትራ ጋር ይስማማም፣ አማራው ከትግራይ ጋር ይስማማም፣ ትግራዩ ከአማራ ጋር ይስማማም፣ ትግራይ ከኤርትራ ጋር ይስማማም፣ ኤርትራ ከትግራይ ጋር ይስማማም፣ ኤርትራ ከአማራ ጋር ይስማማም። ድብልቅልቅ ያለ ፖለቲካ ነው ያላቸው። ድብልቅልቅ ተስማምተው ለግማሽ ሰዓት አያወሩም። ለግማሽ ሰዓት የሚያጣላቸው የሚያለያያቸው ነገር ብዛቱ። አሁን ከኦሮሞ ኃይል ጋር ኦሮ ተጋሩ ብለን ስንመጣ ግን የሚያለያየን ሳይሆን የሚያቀራርበን ይበዛል። ምክንያት አለኝ ያንን የምልበት ምክንያት ፍላጎታቸው ከትግራይ ጋር ተቀራራቢ ነው፣ በጣም ተቀራራቢ ነው። ፌዴራሊዝም ናቸው። በራሳቸው ቋንቋ መናገር ይፈልጋሉ፣ በራሳቸው ቋንቋ መስራት ይፈልጋሉ። ይሄ ደግሞ ያለ ነገር የብሔር ማንነት ላይ ጭቆና እንደነበረ ያምናሉ ሁለቱም። ብዙ ነገር አለና እዚህ ጋር ጠንከር ብለን ብንሰራ ውጤታማ እንሆናለን ተብሎ ይሄ እኔ ሐሳብ አይደለም፣ ከላይ የመጣ ሐሳብ ነው። አየነው ይሄ ነገር አሁን ደግሞ ባለው የኢትዮጵያ ፖለቲካ አንፃር አሁን ጉልበት ያለው ኦሮሞ ጋር ነው። መካድ አያስፈልግም። በፖለቲካ ደረጃ ነው እንጂ እንደ ህዝብ አይደለም። እንደ ህዝብ ነው፣ ዝም ብሎ ነው የሚኖረው። ህዝብ ተጠቃሚ አይደለም። እና አኩነ ማታታ ከዚህ በፊት ስለ ሰሜናዊ ፖለቲካ ሳቀነቅን ትክክል እንዲያ ነው የሚሆነው፣ እውነት ነው። ይሄንን ኦሮሞ እስከ ኬንያ ድረስ እስከ ማዳጋስካር እንሸኘዋል ምናምን ቀውጢ ስናፈላ ነበር አይደል? ትክዳለን። አሁን ግን የትግራይና የኦሮሞ ግንኙነት ሲባል አማራውን ዘለ እንዴት ትሄዳለህ? ዘለ እንዴት ትመጣ? አያግባባንማ እንዴ አያግባባንም። የት ሀገር ነው የሆነች ሴት ለማግባት 100 በር የምትዘለው? አስበው። ለትዳር እንክት ብለህ ብትሰበርባትስ? ግን ባህላቸው ነው። መዝለል ካለብህ ትዘላለህ። ባህል እናረገዋል። ያፍረም እንዴ ሰው ግንኙነትን ባህር ተሻግሮ ያደርግ የለ እንዴ? የኤርትራው አቻው ከግብፅ አቻቸው ጋር ተገናኙ ሲባል አልሰማህም? ሱዳንን ዘለው የህንድ ባለስልጣናቶች ከኢትዮጵያ አቻቸው ባለስልጣን ጋር ግንኙነት አደረጉ። አስቡ ስንት ሀገር እንደተዘለለ። አሁን ኬንያ አትቀርበንም። ይሄ ፖለቲካ ነው። አትደደብ እና ኦሮ ተጋሩ መቀጠል አለበት፣ መስራት አለብን። ሰሞኑን የምጠብቀው ነገር አለ። ለዛ ነው ብዙም ይህንን ጉዳይ ያላራገብኩት። በደንብ አድርገን እናራግብበታለን። የፖለቲካ ፍላጎታችንን እናነጻጽረዋለን። ምንድን ነው አሁን ከትግራይና ከኦሮሞ ጋር ጸብ የሚያጋባን ነገር ምንድን ነው? አማራን እኮ አሸንፈ ነው ኦሮሞ ጋር የምትደርሰው።
የፖለቲካ ግድ አሁን ለምሳሌ ነገርኩ እኮ ኢትዮጵያ ከህንድ ጋር ግንኙነት ማድረግ ስትፈልግ ኬንያን አሸንፋ ነው ፍላጎት ወልቃይት ራያ ምናምንን እናገኛለን አብይን ይዘን ከጌታቸው ረዳ ጋር መስፈርት እንቀበል ምናምን ነው። ለትግራይ ህዝብ ደግሞ የጎንደር ህዝብ ብቻ በቂ ነው። ኤርትራ ካልገባች እሱ ቀላል ነው። አዳምጠኝ። ምን መሰለህ በጦርነት አዳምጠኝ። የወሮ ተጋሩ ግንኙነት በፖለቲካ እንጂ በጦርነት አይደለም። አማራን ለማጥቃት ምናምን አይደለም፣ ግን ፖለቲካቸው ተመጋጋቢ ነው። ገባ? የፖለቲካ አንድነታቸው እየተጠናከረ ሲመጣ ብዙ አንድ ሀገር እኮ ነው ያለ ነው ጅቦ። አንተ ኬንያን ልታፈቅር ትችላለህ፣ ሳውት ሱዳንን ልታፈቅር ትችላለህ፣ ዘለ ተሻግረህ ትሄዳለህ። ግን እኛ በአንድ ሀገር ውስጥ የክልሎች የፖለቲካ በአንድ ሀገር ውስጥ የምንኖር ዜጎች ግን እንዲህ ተሻግሬ ሄጄ ያንን አፈራዋለሁ። ለምን በሰሜኑ እንደዛ አላልክም? ለምን በሰሜኑ አንድነት እንደዛ አላልክም? እኔ እንደዚህ በሰሜኑ አዎ ልክ ነው ማዳጋስካር ይግቡ ምናምን አላልኩ። ሰሜኑ ግን ኤርትራ፣ ትግራይ፣ አማራ አንድ እንሁን፣ ሰሜን አንድነት ይንጣስል። የዛኔ ለምንድን ነው ልክ ነህ ያው የሚቀደስ ሀሳብ ነው ምናምን ስትል ነበር። አሁን ለምንድን ነው የደበረ? የተቀደሰ ሀሳብ ነው፣ ልክ ነው፣ ትክክል ነው። ኢትዮጵያ እየጠፋች እንደሆነች እያለች እያየው ነው። አምጣው ኢትዮጵያ እየጠፋች እየተንገዳገደች እያለች ስለሆነ ኢትዮጵያን ለማዳን እኔ ኦሮ ተጋሩ ቢፈጠር ሰሜኑ ስል ደግሞ ከትግራዩ ጋር ነው እንጂ አማትራ ነው ያልኩት። እኔ አማትራ አማራና ትግራይ ነው እንጂ ያልኩት ኤርትራ አማትራ። እኔ የሚያናደኝ ነገር ይሄ ነው። ኢትዮጵያን ለማዳን ግዴታ አማራና ትግራይ ኤርትራ መሆን የለበትም እኮ። ኢትዮጵያን ለማዳን ኦሮሞና ተጋሩ ቢሰሩስ ያውም አዲሷን ኢትዮጵያ ለመገንባት አቅም ሊኖራቸው ይገባል። ይሄ ትርክታችን፣ ወሬያችን ምናምን ሁሉ ቀርቶ ሌላ አዲስ ነገር መፍጠርን፣ አዲስ ኢትዮጵያን ወጣቱ እንዲነቃ እንዲነጋገር። አቤት እውቀት፣ አቤት የማሳመን ችሎታ እኮ እናቴ። አንዳንድ ሰው ነው ወደ አደይ ወዲሬ ሰላሚና ናታ ወዲሬ ሰላሚና ቀጽል عادة تاجر مسيلك جو عرقي كعكيكا أنت اللي مسيلك خمس بحيل تطعنوا جيرهم أم حرنيا تنسارب قد أخذ هالو تردي كذا جوبي أي كورن لا ما راح فكر يلا شيء مسلات شو اللي قال لك نايم تاي فقري نادي عدين تريد لنا نعم يلا حد فقري بالليل تردي كان قصل حجي تهلا مسيلك جوبي بحيل تطعنوا جيرو ቋንቋ ኻይ ትዛረብ ከም ተዛረብ ኩለ ካሎ አምሐርኛ ክትዛረብ ትኽእል ዲኻ ክብለ ካሎ ፖላይቲ ኮይኑ ሶኬ ትዛረብ ኢኻ ታዲያ ኮነ ግን አምሐርኛ ትዛረብ ግዲ አይዛረብን ታኾይን ሄዲ አምሐርኛ ዛረብ ትግርኛ ዛረብ ትሰምዕ ትኾንካ ትሰምዕ ተገዲትካ ትሰምዕ ታኾይና ንሕና አምሐርኛ ተለሚና መስሊካ ሕማቃል ጽቡቃሉ ስንታይ ሓስብ ይኾኑ በአና ኢልና ስለንጣላጥር ኮይና ታዲያ ካሎ በኹም ኮይና ንሕና ዓረብ ንፈልጥ አምሐርኛ ንፈልጥ በኹም ኢና ፈቲና ይኮና አንተ ረዲ ካሎ ግን ኣብ ዙርያና ዘሎ ሃገራስ በአና ስንታይ ሓስቡ እንታይ ዓይነት ፖለቲካ ይሰርሑ ኢና ስለንጣላጥር ስለንሓስብ ኢና ቋንቋ ኺልና بجد قلنا عم حرنيا تزارب قليل وديري እዚህ ጋር አንድ ነገር ልንገር። አሁን ሕጂ ኣብ ኢትዮጵያን ኣብ ኤርትራን ዘሎ ፖለቲካ ሕጂ እናተቀየረ ይርደካ ይሙሽ ኢሳያስ አፈወርቂ ውና ተዳኸመ እዚ ናይ ትግራይ ሓይሊ ውና ተጠናኸረ ተረዲካ እዚ ትግራይ ማለት እኮ ጁዌ ሕጂ ኢሳያስ ተዳኺ ማለት እኮ ኤርትራ ተዳኺማ ማለት አይኮነም። ኢሳያስ ስለዝሃለው ማለት አይኮነም። ስማዕንዱ ከም አይኮነም። ህዝቢ ኤርትራ ሕጂ ጦርነት ዘይሆነስ ነፃነት እዩ ዝደሊሙሽ ነፃነቱ ይረክብ ኢንተርኔቱ ከም ህዝቢ ተማሂሩ ወጣት አምሂሩ ኣብ ገዛኡ ሰሪሑ ዝልወጠሉ ነገር እዩ ዝሕስብ ተረዲካ እዛ ተሓሳስባ ዘለዎ ቲፒኤልኤፍ ጥራዩ ሕጂ ቲፒኤልኤፍ ናይ ኣስመራ ሓይሊ ክቋፃፀር ኣለዎ ኢሎም ምስ ብልፅግና ወዲኦም ማለት ቲፒኤልኤፍ ደሞ ናትና ክሳይ እንደም ናትና ሓኸል እንደም ናዓፅብ እንደ ሓኸል እንዳድሎት እንደም ሰምዳ ናትና እንደም ግደፍ እቺ ነገር እኮ እና ቤትውት ቲፒኤልኤፍ አስመራን ይቆጣጠራል። እና ቤትውት ይሄ ጽምዶ የሚባለው ደግሞ አመጣጡም እንደዛ ነው። ለምን እንደዛ እኮ በቃ ምንም ነገር ከዓለም ጋር ከተቆራረጡ ቆይተዋል። የኤርትራ ባለስልጣናቶች ተስፋ የቆረጡ ናቸው። እናቴን ነው የምላችሁ። ህዝብን እንዴት አድርገው መግዛት፣ ህዝብን እንዴት አድርገው ማስተዳደር፣ ህዝብን እንዴት አድርገው ማብላት፣ እንዴት አድርገው ማበልጸግ አይችሉም። ቲፒኤልኤፍ በዚህ የተካነችበት እኔ ከ4 ኪሎ የሚለቀቀችው እኮ በሰላም እኮ ላሽ እኮ ነው። በቃ
ጉዳይ አስመራ ጀሚራቶላ ቲፔሌፍ በሰላም አትያቱ አላ ቲፔሌፍ አልባ ያለው ዘሆነ ግደፎ ንሱ ግደፎ ሕጂ ቲፔሌፍ የለን ገና ያቆ ግን እዚ ናይ ትግራይ ሓይሊ ከቆጻጸር ይግባዩ ተዲጋ ሕጂ ዘይሓሰውና ሓደ ኤርትራዊ ምኸቱ ኣበይ ኣለኩም ደቂ ዓዲ ኢራ ደቂ ኢሬ نعم أوتو خيط حسو ودي ري خيط حسو أحسن يعني تهجز في عواي مزيقة خيط حسو حطو اللاتن حجز ناير ترى قوانقوا انتايو تقرينيا مش عرب كخوني قبا يقولوا له مش حجي تقرينيا تناغاري حدا بهير تراي تشعت بهيرات اللهم حدا تقرينيا تزارب حدا بهير تراي مش قد كويد وساني كلهم عرب زارب حجي سمع قدام سنمو تقرينيا تزارب حدا بهير تراي كلهم عربيا مزرات ايكون عرب ايكون زارب بلين عربي زارب ايكون بلين زارب جوا عركي من السودان بلين علوم مش اسمع رياليتي اسمعني السودان بلين علو مش ني بيداوي تيدو ساهو علو اب سودان مش اسمع له ساهو علو ايلن ناي بحق يرادادو يوم بلين ساهو بن عامر از كله اب ارترا له اب سودان اب ارترا اسمع قرباي ازي تغرينيا ززارب حدا بهير تراي تغرينيا ززارب مستغراوي زقراربو إساياس مسموته نعيو زطفوه ترديكا نزوم تشعت شموت بهيرات نابت غرينيا تزارابا يزمت ازي نرانا سوقاين بلن احنا تغارو عاشديكم نعم لا صراحه مخرج حجي جبهه قلز بالو تلعيلو مالو نريو مالنا مش كندي يزاربو نيرو الود حاج انت يزارب نيرو ناي ود حاج ملغاقتا يكون اب إرترا زلو ملغاقتا عندي تقلدالله عندي شمونت بيرات حجي تلعيلو مالو إساياس مزموت أمباغنن منغستي أي تكئني تكأ زي بلو يزموت اسو مسوت هاجر تفرسيا كل ناي بعلو تايسمو له أبيت وقت أبيت هاد نقاقر الناتي نم بلاشو تغارو እንዲጠላ በኤርትራ ላይ የተሰራው ኤርትራ ውስጥ የሚናገሩ ትግርኛ ተናጋሪዎች እንዲጠሉ አብረው እንዲጠሉ ተወሩ አሁን እንወጃ ሐጅ ምናምን ይባሉ አሉ እቺ ሀገር በቃ አረብኛ መነገር የለባት እቺ ሀገር ጀባተ ላይሉሉ እቺ ሀገር ትግራይ ናብታ ሲጀመር ትግርኛ ተናጋሪ ኩዛ እንደ ኤርትራ ኪድ አጋሜ ይዝባል ጽሩ ትግራዋዩ ጽሩ ኤርትራዊ ኪድ አጋሜ ይምዝብሉ ደሞ ዘራቸው ከሱዳን ጋር ይቀላቀላል ይብን አመር ብሌን ረሻይዳ ገለዝ ባሉ አሉ ምስ ኤርትራ ዝተሐዋው ምስ ፉል ሱዳኒ ገለም ዝወል ምንታይ ንሕሱ ፓስፖርት ይብሉም ናብ ሱዳን ሱቅ ለሚያቱ ኣብ ኤርትራ ሱቅ ለሚያቱ ገለሱ ሓደ ይምጀለቢያ ተኸዲኖ እዮም ዝመጹ አካዳድነውም ሓደ እዩ አዘራርባውም ሓደ እዩ ንኩሎም ክንርዶም ግን እዚ ትግርኛ ዝበሃል ኤርትራዊ ቋንቋ ክጠፍ ይብሉ ቲፒኤልኤፍ ያተቆጣጠሩ ይልኩምሽ ትግራዋይ ዝቆጣጠሩ ኩሉ ነገር ናይ ኤርትራ ሕጂ ብቀረባ ኸትሪው ወይ ሱቅ ኢልካ ሃገር ምርካብ አሉ ዲ ሃገር ዝገበርናኩም ንሕና ሃገርና ንክርከበኩም ንሕና ኤፍ ይድሓው ቦይና አቶ خيط حسب ماشي اعطيك الله قاچو سلام جوبو سلام ነው አለና አማን ነው አለ ምን እያልክ ነው ቀጮ ጅቦ ቃጮ ማልከው ጅቦ ማልከው ምን መሰለህ አሁን ኤርትራ ውስጥ ያለው ፖለቲካ ኤርትራ ውስጥ ያለው ፖለቲካ ከኢትዮጵያ የባሰ አስጊ እንደሆነ ታውቃለህ እንዴት በጣም አስጊ ነው አንደኛ ነገር ኤርትራውያን በህዝብ ቁጥር ስናያቸው በጣም አነስተኞች ናቸው ከአነስተኛ የተነሳ ደግሞ የትግርኛ ተናጋሪ በጣም አነስተኛ ነው እና ተጋሩ ነው ትግርኛ ተናጋሪው ብዙ ነው ከሌላው ብሄር 9 ብሄር ነው ያለው ልክ ነው ግን ሞር 9 ብሄር አንዱ ብሄር ብቻ ነው ትግርኛ ተናጋሪ ኤርትራ ውስጥ አሁን ለምሳሌኛ ኢትዮጵያ እንትን አሁን እንደ ካልቸር ነው እንጂ አሁን ትግርኛ ያወራል ብሌንም ትግርኛ ያወራል ራሳይዳም ትግርኛ ያወራል አዳምጠኝ ልክ እንደ ኢትዮጵያ ነው ሁላችንም አማርኛ እናወራለን ግን በቋንቋ ብዙ ኦሮምኛ ነው ይሄን ደግሞ አይቀበሉም ኦሮሞዎች እኛ በህዝብ ቁጥራችን ሰፊ ነን የኛ ቋንቋ ነው መነገር ያለበት ከምዛ ሕጂ ዓረብም ሁሉም ዝዛረው ከይትሕሱኒ ቶም ብሌን ገል ዓረብ ዝዛረው ሓደ ዓረብ ናራ ትግረውን ይዛረብ ረሻይዳውን ይዛረብ ረሻይዳ ኦልሞስት ዓረብ እንዴ ወላ ሓንቲ በቃ ከማ አያሕጂውን ኣብ ኢትዮጵያ ዘላ ጸገብ ኣብ ኤርትራውን ተተኺላለ ኦኬ ኢሳያስ አፈወርቅ ምስ ሞተ
ሞይቶ እንዴ እዚ ትግርኛ ተና አሎ ዲ አውዛ ኢሳያስ ገሙተ በኋላ እናቴ ልክ እንደተረ የሚነሱባቸው እነዚህ አሁን ደግሞ እንዳይጠናከሩ ምንድነው ትግራይ ናት ኤርትራ መቆጣጠር ያለባት ካሁኑ እነ ኢሳያስ እኮ ቆታሌ ነገር ጽምዶ ብሎ የፈጠሩት ለምን ይመስላል? ቀልዳለ እንዴ? አቅም የላቸው እነዛ እኮ በጣም የተረከሙ ናቸው። ጀብሃ ከዚህ በፊት ደግሞ ቂም በቀል አለባቸው። ልክ እንደ እኛ የማናቀው ነገር አሁን ኦሮሞች በዚህ ደረጃ ለመቶ ምናምን ዓመት ጠብቀው ስልጣኑን ሲይዙ እንዴት እንዲያዙ ታይታል። ከታች እስከ ላይ ጥፍጥፍ ብለው ንፋስ ሳያስገቡ እኮ ነው። ለምንድን ነው ውሸት የሚመስል? እውነት እኮ ነው እየተደረገ ያለ ነገር እኮ አይደል? ምን አባት አመጣለ የሚል ፖለቲካ እኮ ነው ያለው። ይዘውታል። እና እነዚህ ረሻይዳም በተለይ በህግደፍ የደረሰባቸው ብዙ ነገር አለ። እንደ ታሪክ ነው የሚያወሩት ውስጥ ለውስጥ አንድነን ምናምን ቋንቋ ልዩነት ካለበት አንድ አትሆንም። ትንሽ ነገር ስህተት ትኖራለች እንደ ብሔር እና ይሄ ትግርኛ ተናጋሪ ጥፋት ሰራ፣ በጣም ትልቅ ስህተት ሰራ። ተጋሩ እንዲጠሉ ትግርኛ አሁን ትግርኛ የሚለው ትግራዋይ በቃ ቋንቋ ሕጂ ትግርኛ እንድሕዘ ያለ ኤርትራ እንታይ ኢኻ ትዛረብ ተለይ እዚ ክመፅእ ኣለዎ። ትግራይ ክፅላእ ክትሰርሕ ተለካ ንስኻ ትግርኛ ቋንቋ ተዛራቢ ኢኻ ብሓባር ኢኻ ክትፅላእ ይፅልዎ ዓጋመ እዮም ዝብሉካ ምሽ الود حاجي تبساجي تلكيد عقام إيرترا يكون قال حماس يقال يبلك كرواي ونام حرا يقال يقول عامتش قال لنا ولي صرف زي بوليتيكا سوق الهاتر يكون سبز الزارب وكله تسمع لك عندي سؤال لا اسقبي يا جوني እናት ከመጥ ወድሻለሁ እንጂ እና ኤርትራውያን ይራሱ ይገባቸዋል። በተለይ ብርጌድ አህመዱ በጣም የተረዳ እሺ ወልካ ወይ ቀድም እኮ አላስወራሉኝ እነዚህ የሶስተኛ ክልላችን ሰዎች እሺ ቀጽሊ ና ኢትዮጵያ ክልል ያ ወደ ኤርትራ ሀገረ ትግርኛ ያምበር ክልል አይኮነትን ዋ ክልላችን ናት። ስለ ኢትዮጵያ መጥተው የሚያወሩ ከሆነ ክልላችን አንድ ክልል ናቸው። ክልል 14 ወይ 15 በዚህ አጋጣሚ ግን ታውቂያለሽ አይደል ኤርትራውያን እሳት የራሱ ፖለቲከኞች እንደሆኑ ኢትዮጵያ ውስጥ ካሉት የክልል ፖለቲከኞች እነሱ በጣም ይችላሉ፣ በጣም ይሰራሉ። እናቴ ጎበዞች ናቸው በፖለቲካ። ስለዚህ የኛን ካቦኩ የኛ ክልል አንድ ናቸው። ስለ ኢትዮጵያ ካወሩ እኛም ስለነሱ እናወራለን። ኢትዮጵያኖች ናቸው። አሁን ስለ ኤርትራ አውሪ ብልሽ ማውራታችን የእነሱ ፖለቲካውን ከእርስ በርስ ፖለቲካ አይወጣም። ለምሳሌ አሁን እነሱ ጋር ገብተሽ እንደ ኢትዮጵያን ፖለቲካ እንደፈለግሽ ልትፈተፍቻች ፊት ነው የሚነሱሽ ነጪ ምናምን ብለው ነው። አንተ ጋር ግን ገብተው ይፈተፍታሉ። የኢትዮጵያኖች ውስጥ ገብተው ይፈተፍታሉ እንደ ልባቸው። እኛ ኢትዮጵያውያን አንድ ስላሉ ትክክል አንድነታችን እንትን የለም። ሁለተኛ ደግሞ አሁን ኤርትራን የሚደግፉ እኮ በትግራይም በአማራም አሉ እኮ። ይሄ እኮ አገር ክህደት እኮ ነው። ኢትዮጵያዊ ፓስፖርት ይዘሽ ለሌላ ሀገር መስራት እኮ እድሜ ልክ ነው የሚያስፈርደው። ወይም ደግሞ እርስ በራሳችን ተባልተን እነሱ መጥተው ስለኛ ይወስናሉ። ግን አገር መካን በየትኛውም አካባቢ ያስገድላል፣ ያስቀጣል። ታውቃላችሁ አይደል? እኛ ኢትዮጵያውያን እንደው ስዱነን እንትን ስለሆነ ነው እንጂ ቀጥ ማለት ይሄ ሁሉ እርስ በራሳችን አለመዋደድ አማራ፣ ኦሮሞ፣ ትግራይ፣ ጉራጌ ምናምን ብለን ስለተከፋፈልን እነሱ መጥተው ደግሞ አውቀው ወይ ከትግራይ ጋር ይለጠፋሉ ወይ ከአማራ ጋር ይለጠፉና ያባሉናል ማለት ነው። ጎበዞች ናቸው፣ ፖለቲካ ይችላሉ። ግን ኤርትራውያንን ደግሞ በዚህ ደረጃ መናገር የለብሽም። ነጭ አያችሁ፣ አሁን ሁለት አይነት ሀሳብ ነው ያለኝ ማለት ነው። ልጅ ኤርትራ ላይ በጣም ጫን ስትል ዋግደፊ ናይናየውም ነገ ጧት የምንገባበት ነው። ሀገር ናያ ትግርኛ ነግናይ ተዛረግቲ ባሕሪ ነጃሽ እናተባለ እንዲ ኣብ ኤርትራ ፀዕኖ ትገብር ተላ ዋ ግደፉ። ኤርትራውያን ደግሞ ወጥቶ ፍንድት ሲሉ ደግሞ ጭንቅላታቸው እና እንዲህ እኮ ነው ፖለቲካ። እንዲና ዓቕምኻ ክትፈላለጥ ክትከባበር ተረዲክ ማሕሪ እምበር ኤርትራውና ይናየው ቀል የለና ዛ ቋንቋ ትግርኛ ቀል የለውን ትግራይ ትግርኛ ዝበሃል ሓዋዊስካ ብሓባር ሃገር ትኸውን ብልፅግና እውን ይፈልግ እንዲ እና ምን
ጆቤ ኤፍ ያስገባሻለሁ። ቆይ ጂቦ እንደምን አለ? ዝቤት ብላክ ቀጽል ዛሬ ደስ ይላል። ደስ ይብል ብጣዕሚ ያ ትክክል ኢኻ ያው ኤርትራውያን ፖለቲካ ይኽእሉ ኢልካ ማለት ፖለቲካ ክመስል ይኽእል እዩ። ጎበዞች አይደሉም፣ ተንኮል ነው የሚችሉት። የሆነ ጎበዞች ናቸው እሷው ተንኮል ጎበዞች ናቸው። ለምን መሰለ ይሄን ምለ ተንኮል አንዳንዴ ፖለቲካ ዊን ዊን ነው፣ ሰተ መቀበል ነው። የነሱ ፖለቲካ ግን ጥግ የሚያስይዛቸው ፖለቲካ ነው። የሰው ጉዳይ ላይ ገብተው መፈትፈት፣ ሰውን ማባላት ፖለቲካ ነው ብዬ ልደመድም አልችልም። የሚተነተን ነው ፖለቲካ፣ አይዲዮሎጂ ነው ፖለቲካ። ግን ጆቤ አወይ ትግራዋይ ድሕኮንካ ኣብ ኤርትራ ፖለቲካ ጽዕሎ ክትፈጥር የብልካን ኣብ ብልጽግና እውን ከምኡ ኣብ ኣምሓራ እውን ምክንያቱም ሕጂ ትግራዋይ ከጥፉ ኩሎም ሓደ ኮይኖም ኣለው። ኣብ ትግራይ ጦርነት ጠጠው ምስ በለ ኩሎም ተባኢሶም ኣለው እሞ ትግራዋይ እንታይ ዝገብር ሕጂ ዝግብኦ ኣብ ፖለቲካ ጽዕንቲ ትገብር ኣይክእልን። ግን ልክዖም ክፈልጡ ኣለዎም። ኤርትራዊ ሓፍሓፍ ዘሎ ልክዑ ክትዛረቡ ኢኻ ሓናይ ከምኡውን ናይ ብልጽግና ኦሮሞ ክትዛረብ ተሎ ተረድኦ ይግባእካ። ሬክስ ፌክሰር ከምኣ እያ እምበር ሕጂ ንኣምሓራ ይደጊፍካ ንኤርትራ ደጊፍካ ንኦሮሞ ኣግሊልካ ዝኸውን ነገር እዩ። ባይዘዊ ጅቦ ሓወይ ኣነ ዝብላ ነገር ኣነ ያው ሓደ ኣዲስ ኣበባ እያ ነው ተወሊዳ ኣበይ ግን ኩሉ ሻዕ ዝብላ ነገር እዚኣ ትብላ ዘለኻ እያ ማለት እዚኣቶም ደብል ስታንዳርድ ኮይኖም እዮም ንትግራይ ከጥፉ ለይትን ቀትሪን ይሰርሑ ዘለው። ሓደ ሻዕ ምስ ብልጽግና ይኾኑ ትምቸውት ተሎ ብኻሊእ መዓልቲ ድማ ደበኺሎም መፅኦም ምስ ኤርትራን ካሊእ ኣስተላልፋ ሒዞም ይመፁ። ንሕና እውን ከምኡ ኢና ክንከውን ዝግባእ። ሕዚ ኤርትራውያን ሓፍሓፍ ይብሉ ኣለዎ ከምቲ ዝበልካዮ ዓቕሞም ኣይፈለጡ ተጋሩ መኒና ዝፈለጡ ብውዕሊ ዝተረድእዎ ኣይመሰለንን። ህልውናኦም ዘሎ ሳላ ትግራዋይ ስለ ዘሎ እዩ ጠልዩ ኣብ ኢትዮጵያ ኤርትራውያን ይርዳእኩም ዶ? ትግራዋይ ብሰንኪ ንስኹም እኮ እዩ ሉዓላዊነት ናይ ኤርትራ ኣኽቢሩ ስለ ዝነበረ እዩ ዝተፀልአ እምበር ዝሸጠኩም ሰብ መን ከም ዝኾነ እውን ፍሉጥ እዩ። ብታሪካዊ ድሕረ ኣልዒልና ምንፃወት ንኽእል ኢና እንድሕር ፈሊጥኩምዎ ስለዘይትፈልጡ ትምህርቲ ቤት ስለዘይለ ኣባኻትኩም ፅዕንቶ ክትገብር ጆቤ ሓዊ ፅዕንቶ ከይገብር ፅዕንቶ ፅቡቅ ኣይኮነን። ፀብቕ ኣቢልካ ክትነግሮ እሞ እዚ ፀርፊ ገለ ክትጎድፎ ኤኒዌይስ ጅቦይ ሓወይ እዚኣ ጥራይ ከወርድ እሞ ክለቀልካ ካልኦት ሰባት ምእንቲ ኣተናግድ ኣይተወረድ ጅቦ እንታይ ምስሊካ በሓፂር ቆይ በእናትህ ሚውት አድርግ። ይሄ ነው ችግራችሁ። አየህ ምንም በቃ እናንተ በሚገባችሁን ቋንቋ ሲነገር ቶሎ አትረዳም። ወደ አማርኛ ቋንቋ መናገር ይቻላል። ምን ችግር የለም። ኦኬ እሺ አሁን እኮ እየነገርኩ ነው። አሁን ምን መሰለ እናንተ አንደኛ እንትናችሁን ማወቅ አለባችሁ። ሊሚት የሚባል ነገር አለ። ምን አይነት ደረጃ ላይ ነው ያለሁት ምንድነው የሚያስፈልገኝ የሚለውን ማወቅ መቻል አለበት። አሁን ትግራይ የተለየ አቅም ኖሯት አይደለም፣ ግን ካለው ከቀጠናው ያስተላለፍ አገር ውስጥም በለው ከናንተም ጋር ያለው ግንኙነት መሆን ያለበት ህዝብ ለህዝብ ነው ብለን ነው የተነሳ ነው እንጂ የወታደራዊ ያስተላልፍ አቅም በለው የፒስ ኤንድ ሴኩሪቲ በለው ምንም በለው የትግራይ ኃይል ከኤርትራ ጋር ሊወዳደር የሚችልም አይደለም። ምንም ነው የኤርትራ ኃይል። አሁን ኤርትራ ውስጥ መንግስት አለ ብለህ ልትለኝ አትችልም። የግብር ይውጣ ነው። አንደኛ መዋቅራዊ አስተዳደሮች የሉትም፣ ሁለተኛ ፖሊሲ የለውም፣ አይዲዮሎጂም የለውም ከበፊትም አሁንም። ስለዚህ አቅማችሁን እያወቃችሁ ነው መነጋገር ያለብን እንጂ ዝም ብለህ መተንቶ ፈንቶ ብታወራ ሊሰማህ የሚችል ሰው የለም። ሳይበር ላይ ነው ያላችሁት፣ መሬት ላይ የላችሁም እያልኩ ነው። ቶም ካልኦቱን ዓዲ ሰለስተ ገለውን ከምኡዮም ቅድም ታይሉካ ከናንተ ጋር ምሳኻትኩም ክንሰርሕ ኢልና ይሉካስ ታይሉካ ጎንደር ጥራይ ትኣክል ንትግራይ ይሉካ ተመልከት። እዚህ ጃሃሪ ወረመረ ገለ ናይ መሬት ኢሹ ገለ እንድሕር አልኢልካ ክንሰርሕ ኣይንኽእልን ብፍጹም። የማን ቤት ፈርሶ የማን ይበጅ ዝበሃል ኣባህላ እንሄና እና ሓሰብና ትንነጋገር ጽቡቕ እዩ ማለት እዩ። ኤኒዌይስ ጅቦይ ታንኪዩ አመሰግናለሁ ስለሰጠኝ ቻንስ። እሺ ወንድሜ ቀጥል። ኢሬ
انت مسيرك جبي حجي تاي جبي خاطر لك تاي دي خوين مسيرك حجي من كون كخات زرب لك حجي فلوط ايكونن اسخ حجي حوحات كون كخات زرب لك ولا بتصقنا دي خاغله مله ولا حتى ايديولوجي يبلو حجي حوحات كلتاو كون يزارب زلو وانا ايكونن كساين تاي مسيرك كم بعد زي حجي اب كلتا نغريم دقرقورو تردي كان انا حوحات سيعرم حوحات تكون بتصقنا تسيعر 5 بتصقنا بوم ختفرد يبل كان يرحوي انت اسمع كم حد خردك حجي انا بلصقنا عند حكوينا زحفر ነገር አይኮነን ኤርትራዊን ድሕደግፈ زحفر ነገር አይኮነን ምክንያቱም ትግራዋይ ተረዲካ ክልተኩም ጸላእቲ ይሁን ትክክል አብዱላይ ካታ አመን ተኸዲካ ኮስው ጅቦ ፖለቲካ ናይ ድላይ ካም ማኒ ግን እንታይ ቆደል ምስልካ እትሰሐሰሑ ፖለቲካ ብጽልእ ህዝቢ ብጽልእ ሕብረተሰብ ክኾን የብሉን ህዝቢ አይኮነን ሻዕቢያ ከም ህግደፍ ከም ህግደፍ ብልጽግና ሻዕቢያ ግደፍ ወንዶ ሻዕቢያ አስጋብ ሽዕብ ከብጽሐም እንዲ ግደፍ ወንዶ ሻዕቢያ አሞተኻ ትዛርብ ደኻ ሻዕቢያ ኮም ሻዕቢያ የለን ተረዲካሎ ሕጂ ሻዕቢያ ክትብል ኮለኻ ኮሉ ህዝቢ ኤርትራ ሻዕቢያ ግን ትግራዋይ መሪጹ ዝድግፍ ዝግቦ ተረዲካ አነ ሕጂ ከም ሓደ ትግራዋይ ኩሉ መሪጹ ዝድግፍ ዝግቦ ንብልጽግናውን ዝድግፍ እንታሃልዩ ንኤርትራውን ዝድግፍ እንታሃልዩ ዝናምሓራይውን መብቱ ተረዲካ ከም ሓደ ትግራዋይ ኩሉ መክሰቡን ጥቕሙን ርኢ ይኽድግፍ ድግቦኦ ነድኩን ይኹን ፖለቲከኛ ረብሓኻ እንታይ እስኻ ኣብቲ ፖለቲካ ኣብ ናይ ፖለቲካ ሕጂ ንሓደ ትግራዋይ ሕጂ ኣብ ረብሓ ናይ ፖለቲካ ናይ ግብጽ ሕጂ ናይ ብልጽግና እዩ ረብሓ ዘውኖ ህግደፍ ሕጂ ዓቕሙ እናተዳኸመ መጽኡሉ ጅቡ አስቸኳይ የሆነ መልስ አንዴ ቆይ አስቸኳይ የሆነ መልስ ለስባከ ለጆቤ አንዴ ቆይ ለጆቤ አስቸኳይ የሆነ መልስ ጆቤ ወንድሜ እታችሁኝ እየተቃጠልኩኝ ነበር ቆይ አንዴ ጆቤ ወንድሜ ይኸውልህ ኢትዮጵያ ከኤርትራ ጋር ኮምፔር አታርግ አንደኛ ኤርትራ ማለት በጣም አዲስ ሀገር ናት ገና የፖለቲካ ኤክስፒሪየንስ የሌላቸው ሀገሮች ናቸው የራሳቸውን ለአገር ለቢውልድ ለማድረግ እየሞከሩ ያሉ ህዝቦች ናቸው በዛ አንተው ይሄ ህግ የላትም ምናምን የላትም ሀገር ውስጥ ያለው ህግ መቼ ነው አንተ ተግባራዊ ያደረከው ሀገር ውስጥ ያለው ህግ ተጋሩ ስለሆኑ የባንክ እየዘጋህባቸው ያ ህግ ነው እንዴ ህግ አፍረሰ የሆነ ህዝብ እየጨፈጨፈ ህግ አፍረሰ የሆነ አካባቢ ሄደ ቆይ በኢኮኖሚ ትግርኛ ነገር ነው ትግርኛ ሴናሪዮ አትቀይርብኛ ሴናሪዮ አትቀይርብኝ እኔ በኢኮኖሚ አንዱን አካባቢ እየመታ አንዱን አካባቢ በሻሻ አድርገነዋል አስተንፈሳናቸዋል ህግ እያፈረስክ እየደበደብክ የትኛው ህግ ነው ያከበርከው የትኛው ህግ ነው ያለን እኛ ኢትዮጵያውያን ወይ ኮሻ እንዳዳምጣ አንተም አንተውን ሴናሪዮን ቀየርከው ይሄንን ስንታገልበት የከረምነው ነው ቆይ የምን ስንታገልበት ህግ አለን እንደኛ ኧረ አንድ ጊዜ በእናታችሁ አንቺ ሚውት አድርጊ ቆይ አንድ ጊዜ ስለምን ህግ ነው የምታወራው በእናትህ ማን ነው ስለምን ህግ ያወራው እና ታዲያ ለምን ከኤርትራ ጋር ኮምፔር ታደርጋለህ እነሱ አዲስ ሀገሮች ናቸው ቆይ አዳምጥ ቆይ እኔ ስለነሱ ሀገርነት እኔ መከራከርም አልፈልግም ጽምዶ እኔ እኮ ተነተንኩልህ ጽምዶ ህዝብ ለህዝብ ግንኙነት ነው ያደረግነው የወታደራዊ መዋቅር ግንኙነት የፒስ ኤንድ ሴኩሪቲ ጉዳይ የፖለቲካል አመራሮች የበላይ አመራሮች ግንኙነት አልተደረገም ጽምዶ በተጨባጭ አምጣና ሳየኝ አንደኛ ይሄ ነው ሁለተኛ ነገር እኔ ስለ ጽምዶና ስለ ፖለቲካ አሰላለፉ ጂኦፖለቲክሱንም አይቼ ነው ማከል አድርጌ ነው የተናገርኩት አዲስ ሀገር ናቸው ምናምን ብለህ ዲፌንድ ማድረግ ከፈለክ ትችላለህ የኢትዮጵያን መንግስት ግን ከየትኛውም መንግስት ጋር ልታወዳድረው አትችልም ለምን ያደረሰው ዳሜጅ የሚታወቅ ስለሆነ ግን ጎራሃት ኮይና አሰላልፋና ከመይ ንግበሩ ረብሃና ማእከል ጌርና አሰላልፋና ከሙ ጥቅምና ማእከል ንግበር ጉዳአትናውን ኮንሲደር ንግበር ዝተጎዳናዩ ዝበጽሕና ዳሜጅ ጄኖሳይድ ኩሉ ማእከል ጌርናይን አሰላልፋ ክንሕዝ ንግባ ዋላ ምስ ዓዲ ሰለስተ ዋላ ምስ ኤርትራ ዋላ ድማ ብልጽግናዩ አሰላልፋ ሒዘ ረብሓ ዘግኒ ዝብል ትግራዋይ እውን አይጠፍእን እሱ እውን ዋላ ትግራይ ማእከል ጌርካ ናይ ትግራይ ህልውና ናይ ትግራይ ደህንነት ናይ ትግራይ ሉዓላዊ ግዛኣታት ቀይሕ መስመር ጌርካ ኢኻ ረብሓኻ ሒዝካ ኢኻ ትከራኸር እምበር ኣቲኻ ኔጌቲቭ ዝኾነ ኢምፕሊኬሽን ንምሃብ እንድሕር ኮይኑ ብራዘር አም ሶሪ ማንም ሰይፈልጠን እዩ ኣነ ብልጽግና የዝቃለስ ክሳብ ሕጂ እውን ግን ብልጽግና ይቃለስ እየለ እሳቶም ዝሰርሑ ሓጢኣት ግን ክሽፍና ይኽእልን ጨፍጪፎም እዮም ኣትዮም ናይ ህግደፍ ወታደራት ኣትዮም ጨፍጪፎም ግን ጨፍጫፊ ካብ ጨፍጫፊ እናመረጽና ተጋሩ ኣይንዳኽር ፍትሒ ከይዛባዕ بدم بغيرنا غوراحت كوينا سيستماتيكالي كنسرح يغبا استراتيجيك اكار من እዩ
ተረዲታኒ ይኸውልህ አንድ ነገር ማወቅ ያለብህ አሳጥረው ወንድማችን እንዴ ጆቤ ቆይ ጆቤ አውርተን አንዴ አሳጥረው አንተ በብዙ ተዛሪብ ከሐጀ ኻስ ቆይ አንዴ ማቲ አንዴ ነው አዳምጠኝ ነው ጨርስ መሳጥረው ጆቤ ይኸውልህ እኔ ሰሜናዊ ጥምረት ነው ጆቤ ያለው ነገር ልክ ለትግራይ ጥቅም እስከሆነ ድረስ ከብልጽግናም ከአማራም ከኤርትራም ጋር መሰራት አለበት። ጥቅም ሲሆን ለምን ሁሉም ትግራይን ለማጥፋት ተነስተው ነበር። አንዱ ነው ነበር ጌታቸው ሲናገር አልሰማህም? የፕሪቶሪያው ስምምነት ነው ከፋፍሎና አኮራርፎ ያስቀመጣቸው እንጂ ትግራይን ለማጥፋት እኮ አንዱ ነው ነበር። ሲጨፍሩ ነበርና ትግራዋይ ያውም እንደኔ የብልጽግናም ደጋፊ መምጣት አለበት። ትግራዋይ ሆኖ የአማራም የኤርትራም መምጣት አለበት። ሐሳቡን ደግሞ መቃወም የለባችሁ። ትግራይ ሆኖ ብልጽግና ነኝ ካለ መብቱ ነው፣ ሙሉ መብት አለ። እንዴት ብልጽግና ሆንክ ባንዳ ሊባል አይገባም። ትግራዋይነት የሚባል ቀይ መስመር አለ። ያንን ካለፈ ብቻ ነው። ያንን መስመር እስካላለፈ ድረስ ግን የአብይ አህመድ ደጋፊ ምርጫ ቢመርጥስ ትግራዋይ ሆኖ መብቱ እኮ ኤርትራን ቢመርጥ መብቱ ነው። ምክንያቱም እነዚህ ሰዎች የሆነ ሰዓት ላይ አሁን ከሻቢያ ጋር ነው የምሰራው ምናምን ብሎ የሚጨፍሩ ወይ ሁሉም ትግራዋይ ከሻቢያ ጋር እንዲቆም ምናምን ያደርጉና ሻቢያ ሐሳቡን ቀይሮ ከኤርትራ ጋር ቢሆንስ በፕሪቶሪያ ስምምነት አይደል እንዴ ከአብይ አህመድ ጋር የተፈራረመውን ወረቀት በአንድ ሌሊት ቀዶ የኢትዮጵያ አየር መንገድ የሰበሰበውን ብር አልሰጥም ምናምን ብሎ ወደ ጸብ የገባው በአንድ ጀንበር አይደል እንዴ? ከኤርትራ ጋር እንቆማለን ብለን በአንድ ጀንበር ህልማችንን ቢያከሽፉትስ? ቀልዳለ እንዴ? እንዲህ የሚባል ነገር የለም። ትግራዋይ ስትሆን ከሁሉም ጋር ነው መስራት ያለብህ፣ ከብልጽግና ጋር በቃ አሁን ቲፒኤልኤፍ እንደምታደርገው ማለት ነው። ኢትዮጵያ እኮ 3 ኤታማዦር ሹም እኮ ነው ያላት። እነ ጌታቸው እዛ በመሄዳቸውን ፍጹም በአንዳነት ብዬ አላምንም። ቀልዳለ እንዴ? ኢሳያስ ሀሳቡን ቢቀይርስ እንዴ? እነ ጻድቃን ምናምን ጃስ ይሉታል አብይ አህመድን። ይሄ እኮ እብድ እኮ ነው ምናምን ይሉታል እዛ ቁጭ ብሎ ደብረ ጽዮን ደግሞ በዚህ በኩል ሄዳ ኢሳያስን አፈወርቂ እንዲህ ምን አስበህ ነው ምናምን ትለዋለች። እንዴ እኮ ትግራዋይ ኮይኑ ዝደልዮ ነገር ዝድግፍ ዝግቦ እንተስን አብይ አሕመድ ንንተስን ኢሳያስ አፈወርቂ ንንተስን ዘመነ ካሴ ንኩሉ ዝድግፍ ዝግቦ ንኩሉ በቃ ናይ ዘመነ ካሴ ደገፍቲ ንበይንካ ኮይንካ ዋዕዋ ከተብሎም ናይ ብልጽግና ንበይኑ ኮይኑ ዋዕዋ ከብሎም ናይ ሻዕብያ ከምኡ ዳሕራይ እንታይ ረቢ ፈልጥ ይበሃል ትረዲካ ጽዮን ማርያም ትፈልጥ ባዕላያ ትፈልጦ ባዕላያ ትሰርዖ ትቀልዳለህ እንዴ? የኢትዮጵያ ፖለቲካ ሽሩጣ እኮ ነው። ለዚህ አይታየው ለዛ ቅይስ ለዚህ ሞቶ ለዛ ውልጤት እኮ ነው። ንህግደፍ አሚንካ ንፋኖ አሚንካ ንብልጽግና አሚንካ ትግራዋይ ኮን ካስራይ ክትሰርሕ የትግራይ ፖለቲካ ትቀልዳለች። ተጋሩ ኩሉ ደለዮም ምናምን የሚለውን ዘፈን አልሰማሁም። አብይ ደለዮም ሻዕብያ ደለዮም አስባችሁታል? በጋራ ሊያጠፉን መጥተው ጠላደ እንዲሁ በሰፈር ጎረምሳ እንኳን እናስቡ ይሄንን ነገር 3 የሰፈር ጎረምሳ አንተን ለመደብደብ መጥተው ደብድበው ምናምን ከዛ አንዱ ካንተ ጋር ይቅር ሲባባል 3ቱም ሲጣሉ አስቧል። አርብ ቀን ሂደህ አንዱ ጋር አንዱን ቅጥቅጥ ታደርገዋለህ። ሐሙስ ቀን ደግሞ መጥተህ እዛኛው ጋር ሆነ ያንን አፈሩን ከዛኛው ጋር ከ3ቱ ቢያንስ ድብድብ ውስጥ ባትገባ እግሩን እጁን ትይዝለታለህ። ያሸነፈውን እያየ በደንብ የሚቀጠቅጠውን እያየ ሊመታው ሲል እጁን ጋማ ትልለታለህ። ወስዶ አገጩ ትቀልዳለህ እንዲህ ናይ ማንካ ዲኻ ወላሂ በል እስቲ ይሉ እንዴ
እነዚህ ሰይጣኖች ናቸው መጥፋት አለባቸው ገለና ተባለ ነይሩስ ሕጅረስ ይዕጉሞ ተጋሩ አነ ሻዕብያ አነ አብይ አሕመድ አነ ፋነየ ገለ ክትብል ኢላም ሶይል ስራ ፈቱላ እሺ ሕጂ ከም ሓደ ኤርትራዊ ኸነእቲ ናይ ጆቤ ናይ ማቲ ከኣትው እዮም ሓሳቦም ንቕበል ኢና ርድእት ንገብር እዚ ኩሉ ዝኩናት ከሎ ብፌስቡክ ላይፍ ጅቦ خمسكم تزاريكم حج عدل هابنا اسكناي በራሴ የምንወርድ ስለሆነ ነው ብራዘር هسه انت مع تزاريكم ولا الريفورم كمان مع تزاريكم ديمقراطي بهاله له من صاد راح سل تزارب كان بوليتيكال سرح مالته يكون اجمل لك اسخن معنا ديمقراطي معكم حبرتسب يسرح ديمقراطي حنسا يتبل نسخه مرعت ميت بلع ود اخر جيبو عندي يتساسات ነገር አለ እዚህ ጋር አንድ የተሳሳተ ስለ ኤርትራ ስማ እሺ ያንተ አይደለም አንተ ሁሌ ትክክል ነህ ህግደፍ የተዛሪበ ጽና ሕጅናቲ ሓንሳ ሓንሳ እንደታ ወደሪ ማዕ ተዛሪብካ እንደ خባ ناتري تزارب حنسا ترى عدل كبك انا وعلي ودي ريديت قرفنا ما تزارب كان انت بو با ودي اسايات حنسا عنده عدلها بنا ما جمرتها وكل صحابه تخاكون ابتن دا اسايات يدلك تزاربكم ايش ودي سياسير كا حجي الكاسكري كون نجو لا انا حرنا ما تحوي جيبو ገለ ተጋሩ ስጋ ሕጂ ሙኳት ኢትዮጵያውያን ኮይኖም ክሪዮን ከለኹ ብጣዕሚ እንደ ደሓዝን ብጣዕሚ ደሓፍር ቃቦ ማለሲ ማለስ ናይ በሓቂ ገለ ግዜ ሲ ንእሽተይ ቁራስ ተኣኽሎም ድበሃል ግን ብጣዕሚ ደሕዝን ረሳዕቲ ምዃኖም ከዓ ይሕርቐካ ማለስ ዝሓለፈ ይርስዑ እወ ግን እንዳረሳዕካ ኣይኮነን መብትኻ ተኽብር ጅቦ ክትርስዑ ይብልካን ግን ክትበሃረሉ ኣለካ ካብኡ ዝሓለፈ ከዓ ኣብ ሻዕብያ ሓሳ ዓነታ ኣብ ሻዕብያ ዘለዎ ግምት ኣነ ሻዕብያ ተዝጠፈ ዋላ ጉዳይ ኣይኮነን ግን ኣብ ሻዕብያ ዘለኩን ግምት ጌጋ እዩ ሻዕብያ ሃገር እዩ ምስ ሃገራት ዝራኸብ እዩ ኩናት ካብ ኩሉ እዩ ሰብ ዝበልዕ ከሁሉም ሰው ይበላል ከዚህም ከዛም ግን ብጣዕሚ ኣቃልላ ንኣእሰቢኩም ትርእይዎ ግን ፍፅም ናይ ወያነ ኣቦኣን መምህራን ሻዕብያ እዩ ንኢትዮጵያ ዘሕጂ ዘላ ዝገበራ ሻዕብያ እዩ ብጣዕሚ ቅልል ቢካ ክትሪእን ከለካ ፍፅም ጌጋ ሕጂ እውን መዓት ዋጋ ከኽፍለካ ዝኽእል ስርዓትን ሓይልን እዩ ገደል ግባ ጅቦ ስለምወርድ አንድ ደቂቃ ተሰጥና ይቅርታ ሙኩሕ ኤርትራ ዝፈጠረት ኢትዮጵያ ጅቦ አንድ ደቂቃ ስጠኝ ላጠቃለሁ ምክንያቱም there is a question ጥያቄ አለ እኔ ያነሳቸው ነገሮች ላይ ሴናሪዮ የተቀየረ ስለሆነ ነው አንዴ ብራዘር አንድ ጊዜ አንዴ አንተ አልገባህም እኔ ከኢትዮጵያ ረብሃ እናገኛለን ከሻዕቢያ ረብሃ እናገኛለን ከአማራ ረብሃ እናገኛለን ብዬ አልተነሳውም ስታንዴ ትግራይ የትግራይ ህዝብ ያለበት አሁናዊ ሁኔታ ከረንት ሲቹዌሽን የህልውና ሲቹዌሽን ነው ዝም ብሎ ለመነገር ብቻ አይደለም የህልውና ሲባል ፕራክቲካሊ መሬት ላይ እየደረሰበት ያለው መከራ ኢቭን እንኳን ፎር ዛት ማተር ከፕሪቶሪያ ውል በኋላ ሲስተማቲክ የሆነ ጄኖሳይድ ማንሜን ፋሚን ነው ያለው የሰው ሰራሽ ረሃብ የምንለው ፕሌግስ ወረርሽኝ ናቹራል ዲዛስተር በሱዳን ያሉት በትግራይ ውስጥ ማስከር ያሉት ህጻጽ ላይ ያየነው ጉዳይ ነው ስለዚህ ይሄንን ሲስተማቲክ የጥፋት አካሄድ ለመመከት የሚያስችል ኃይል መፍጠር ካለብን አንድነት ነው እና ትግራዋይነትህን መርገጫ አድርገህ መርገጽ ትገብሩ ትግራዋይነት ካዩ ቀይሕ መስመርካ ናይ ትግራይ ህልውና እዩ እዚ ጌርካ ኢኻ ምስመን አሰላልፋ ሒዘ ንትግራይ ዝረብሕ ናይ መጻኢ ዕድላ ናይ ትግራይ ረብሓ ከትሕዝ ዝኽእል ምስመን እዩ አሰላልፋይ ዝጥዒ ዝኽእል ዝጥዓይ ክኸውን ዝኽእል ኢልካ ኢኻ ትሰርሕ እምበር ብልጽግና ገለገለ ኢልካ ይኹን ኣነ ሕዚ ንምሳሌ በአየ ገምጋም ብልጽግና ሕዚ በቃ እናንተን እኔ እንደውም ከእናንተ ጋር እኮ ችግር የለብኝም ወደ ትግራይ ፊቴን አዞራለሁ ልቀጥቀጣቸው አገዛችሁን እፈልጋለሁ ቢል አዲስ ሰለስተ ግር ብለው ነው የሚሄዱት እነዛም ቢሆን ቢንጎ ይሉሃል ሚላኖ ሆቴል መቀሌ ላይ ስለዚህ አሰላልፈህን ረብሓኻ ማእኸል ጌርካ ኢኻ ጎራሕ ምዃን እዩ
ጭልጥ ኢልካ አፍቃራይ ስርዓትን ህዝብን ቀላቂልካ ይኾነን ጭልጥ ኢልካ ትኸይድ ተረዲኻኒ ፕሪንሲፕል ክኸውን ይገባእ መርሆ ዘለዎ ክኸውን ይገባእ አካይዳኻ ምስ መን እዩ ረብሓይ ምስ መን እዩ ኪሳራ ዘምፀል ኢልካ ካልኩሌሽን ጌርካ ኢኻ ትኸይድ ኦኬ እዚህ ጋር እሺ በቃ ጆቤ ኢንተራፕት አታርግኝ ጆቤ አንድ ደቂቃ ብለህ እኮ 9 ደቂቃ ወይ እኮ ጨረስኩኝ ኢንተራፕት ካላረከኝ አጠቃልላለሁ ኤርትራውያን ሕዚ ታዩ ህሉናውን በትግራይ እዩ ዝረጋገጽ ንምሳሌ ሕዚ ኢትዮጵያን ድሕር ገጻን ኤርትራ ዙይራ ኤርትራ ጥቅዕ ቀይ ባህር ክሕዚ እንድሕር ኢላ ክልተ ሰሙን አይፈጅለን ትግራይ ሒዛ እንድሕር ትገብሮ ኮይና ክልተ ሰሙን እዚ ስለ ዝፈልጡ አጸቢቆም ንትግራይ ንማሐጽም ዶይሎም መሰስ ኢሎም መጽዮም ረብሓኦም ሒዞም ማለት እዩ ንስኻስ ረብሓኻ ታዩ 360 ዲግሪ ተከቢብካ ምጭፍጫፍ ያኽለን እንድሕር ኢልካ ናይ ኤርትራ ረብሓ ኢላ ሒዛ ዝመጸእቶ ጉዳይ እንሄ ናትካ ረብሓ ኢልካ ድማ ሒዝካዮ ትኸደሉ አካይዳ ክህሉ ይግባእ ፕሪንሲፕል ክኸውን ይግባእ ናይ ኤርትራ መንግስቲ ተኣምኖ ዲኻ ኣይተኣምኖን ዲኻ እሱውን ኣብ ግምት ኣእቲኻ ናይ ኣምሓሩ ኤሊታት ተኣምኖም ዲኻ ኣይተኣምኖምን ዲኻ ናይ ኢትዮጵያ መራሕቲ ከምቲ ዝተሓለወ ኮይኑ ገዛ ከፊቱ ኣእትዩ ብዝጠመዮም ጥሙያት ኣዛብእን ተኹላታት ዘብልዕካ ናይ ኢትዮጵያ መንግስቲ እዩ እሱስ ከመየ ማኔጅ ገይረ ክሰርሕ ዝኽእል ዝብል እውን ናይ ትግራይ ጥቕሚ ረብሓ ጌርካ ኢኻ እናተሓመምካ 50-50 ሙቹዋል ዝኾነ አካይድ ትኸይድ እምበር ከም ዓሻ ሃሳስ እከሌሸኒ ትብሉ ተለኹም ኣብ ሶሻል ሚድያ ብጣዕሚ እዩ ዝገርመኒ ብጣዕሚ ጨፍጫፊ ካብ ጨፍጫፊ ትመርጽ ከፊልካ ፍትሒ ዘይረኸበ ህዝቢ እናሃለካ ፋሕ ዝበለ ኣብ መረበቱ ዘይተመለሰ ህዝቢ እናሃለወስ ጨፍጫፊ ካብ ጨፍጫፊ ትመርጹ ከፊልኩም ካብዚ ርእሲ ዝሕምም አካይዳ ንውፃ እዩ ዝብል ዘለኹና ጥዑይ ዝኾነ አካይዳ ንምኻድ ታይ ሒዞም እዮም ናይ ኣምሓራ ኤሊታት ምስ ትግራይ ክንሰርሕ ሰሜን ዝብሉ ዝነበሩ ድሕሪ ፕሪቶሪያ እኮ እዮም ሰሜን ክብሉ ዝኸርሙ ዝነበሩ ኣይኮነን ድዩ ምስ ኣብይ ዝተባእሱ ድሕሪ ፕሪቶሪያ እዩ በህዋትና ዓፅምን ደምን ዋጋ ተኸፊሉሉ ዝመፀ ኢንተርናሽናል ትሪቲ እዩ መፅዮምና ፈትዮምና ኣይኮነን ኣብይ እውን ፈትዮ ኣይኮነን ኣብቲ ድርድር ከፊሉ ዝነበረ በኣሜሪካውያን ፅዕንቶ እዩ ከምዝ ደለይዎ ከምዝ ስለዘይኸደ ዕድል ሂቦምዎ አይኻለን ከዛ በኋላ ኣብ ድርድር ከፈል በቃ ህዝቡ ኦኬ እዚህ ጋር አክቲንግ በቃ ከዚህ በኋላ ወንድሜ ቢሎም ቁጭ አረጉት ቆይ ነው እንዴ ቆይ ተብሎ እኛ ልናዳምጥ ነው በቃ የህፅር አብዚ በቃ ተወዲያ ወራ ጨርሻለሁ እኮ ብራዘር እዚህ ጋር ምን አለ መሰለህ ቆይ ወደሚቀጥለው እኔ ልግባ ይኸውልህ ኖ ከጅምር ከለኻ ወዲልካ ባው ወዲ አንተን ጊዜ እዚህ ጋር ምን አለ መሰለህ እኛ አመሰግናለሁ ጅቦ እኛ እያልን ያለ ነው እያነገርኩ እኮ ነው እኮ ኧረ ምን አድርጎ አፍሮ ሎንግ ስቶሪ ሾርት እንትን ኢኮ አለው አዳምጥ ይኸውልህ ሎንግ ስቶሪ ሾርት ቆይ አንዴ ጨርሳ አድርግ ያንተ አያልቅም ይሄ ትላንት ሬዲዮ ነው እንዴ አድርጋችሁ ስሩ ነው ሎንግ ትላንት ሬዲዮ ነው ይዛና ሀሳብህ እየተደማመጠ ሀሳብህ አልቃወመም ግን ነገር ግን አለ መሰለህ ሀሳብ ጥሩ ነው ባንተ በኩል እኔ ሜንሽን አድርገህ እንዳታወራ ማዕከል ማድረግ ያለበት ጅቦ ያነሳውን አጀንዳ ነው አንተን አይደለም እንዴ አንተን ብዬ አይደለም እኮ የገባሁት ወንድም ማለት ስለዚህ ምንድነው ተረምተው እዚህ ጋር መሆን ያለበት አዜ ትግራዋይ ዩ ኖ ኧረ እሺ በቃ ናቱ ነዚህ የሆነ ሐሳብ ሪቶ ተቀመጥ ዘለካ እኛ እንደ ተጋሩ ከማንንም ጋር ማንም ጦርነት አይፈልግም በፊትም ስንል የነበረው ጦርነት አንፈልግም ነው አሁንም ቢሆን እነዚህ ከአብይ ጋር ተደምረው የመጡብን ጠላቶች የትግራይ ጉዳይ ከሆነ ለምን በትግርኛ ነው መቀነስ ነው የምንፈልገው በቃ ጠላት እንድናበዛ አንፈልግም ከኤርትራም ጋር ያለው ነገር ናምታይ ፋፋህ ነብሎ ውስጥና አንዴ ማቲ አታግዴ ፋተሻዕቢያ ሱቅ ልጋይ ማቲ አንዴ እኛ አሁን እያልን ያለ ነው ከማንም ጋርም ቢሆን ሰላም ነው የምንፈልገው ሰላም እንፈልጋለን ስንል ግን በፊት የተደረጉት ወንጀሎችን ከተጠያቂነት ያመልጣሉ ማለት አይደለም ነገር ግን ከዚህ በኋላ ከጉዳቱ ሰላሙ ጉዳቱን እየቀነስን መተን ከሁሉም ጋር ሰላም እንፈልጋለን በሰላማዊ መንገድ ወደ ድርድር መጥቶ ሁሉንም መፍታት እንፈልጋለን እንደ ተጋሩ ጦርነት በቃን ነው እያልን ያለ ነው ከኢሳያስ በምንም አይነት መልኩ ከዚህ በኋላ ጦርነት አንፈልግም ኢሳያስ ይሻለናል አብይ ይሻለናል የሚባል ምንም አይነት አማራጭ አላደረግንም እንደ ተጋሩ እንደዛ ማድረግም አንፈልግም እኛ ከሁሉም ጋር ሰላም ነው የምንፈልገው ነገር ግን እንደ አብይ አህመድ እያያችሁ ነው ምን እየተደረግን እንዳለን የጥይት ድምጽ አቆመ
ጄኖሳይዱ ግን ቀጠለ። በረሃብም በማዕቀብም በኢኮኖሚ ማዕቀብም እስቲል አሁንም እየተደረገ ነው ያለው። አሁንም ጭምር ጋዝ መሬት ላይ እየነሰነሱ እያያችሁ ነው። እዚህ ጋር በየቦታው ጋዝ ስቴሽን ይከፈታል፣ የጋዝ ማደያዎች ይከፈታሉ በየአካባቢ መመረቂያ ተብሎ መሬት ላይ እየበተኑት እያያችሁ ነው። ወደ ትግራይ ግን ጋዝ እንዳይገባ ተከልክለዋል። ጋይስ እያያችሁ ጥሩ ማደያ ሳለ ትግራይ ውስጥ የለም እኮ ኤግዛክትሊ በየወሩ ከ15 ሚሊዮን ሊትር በላይ መግባት አለበት በየወሩ። በአንድ ወር ውስጥ 1 ሚሊዮን ሊትር ጋዝ ብቻ ነው እየገባ ያለው ወደ ትግራይ። ያንን ማለት ደግሞ በትራንስፖርቴሽን ለኢኮኖሚያችን ትራንስፖርቴሽን ነው አይደለም የሚያሳልጥልን ውጭን ትራንስፖርቴሽን እንዳይኖር ማለት ነው። ጋዝ ማለት ደግሞ የዓለም ኢኮኖሚ የተቆጣጠረው ጋዝና ወርቅ ነው ዓለምን ተቆጣጥሮት ያለው። ስለዚህ ጋዝ የለህም ማለት ደግሞ ዳሴድ ዞር ብለህ ሂደህ ቲማቲም ገዝተህ ማምጣት አትችልም ማለት ነው። ምንም ነገር ማድረግ አትችልም ማለት ነው አይደለ? ስለዚህ የፈለገ ይሆን አብይ አህመድ ምንም ብታቀርብለት ስንትና ስንት ኪሎግራም ወርቅ ነው እየቀረበለት ያለው። አሁን ኢቨን ከፕሪቶሪያ ስምምነት በኋላ እየቧጠጠ ወስዶ እኛ በአካፋ እንሰጠዋለን፣ እሱ በማንኪያ እየሰጠ ይኸው እያሰቃየን ያለው አይደለ? which is ከአብይ አህመድ ጋር ምንም አይነት ነገር ብታቀርብለት የማይለወጥ የማይመለስ ሰው ነው። ስለዚህ እኛ እያልን ያለ ነው ከማንም ጋር ሰላም ፈጥረን መኖር ነው የምንፈልገው፣ ከኢሳያስም ጋር ይሁን ከአብይ አህመድም ጋር ይሁን። ነገር ግን እያደረገ ያለው ግን እያያችሁ ነው። ስለዚህ እኛ እንትናችንን ለማስቀጠል ተጋሩነታችንን ለማስቀጠል ላለመጥፋት ስንል ከማንም ጋር መስማማት እንፈልጋለን። አብይ አህመድ ነው ሞና አጠፋቸዋለሁ ብሎ እስከተነሳ ድረስ እሱም ራሳችንን መከላከል እንፈልጋለን። አለበለዚያ ግን እናመሰግናለን። ይዛና ወንድማችን አንተ ብለህ ሰው ነህ። እሺ ሐሳቤን አቋርጣችሁኛል። ቀጥሉ። በቃ ዞሮ አንድ አይነት ቋት ውስጥ ነው ያለነው። ትግራይን ማዕከል አድርገን እንስራ፣ ህዝባችንን እናድን። የትኛው በአባይ ጌሩ አሉ ትግራይ የሚጠቅም እንስራ ነው ማሳባቸው አንድ እኮ ነው። እስቲ ሻዕቢያዎች ይቀጥሉ። ሻዕቢያ ቀጥል ወዲሬ እንታይ ሊመስል እዚ ጽምዶ ክብሉ ከለው ሲ ተረዲካ ኣለካ ጽምዶ ክብሉ ከለው እንታይ ማለት እዩ ህዝቢ ምድሓን እንደሚሎም ጽምዶ ገይሮሞ ኦኬ ውዕል አልጀርስ ክፍፀም ከሎ ሲ ህዝቢ ምስ ህዝቢ ክራኸብ ኣይክእልኒ ቅድም ክንዛረብ ኢና ኢሎም ዲማርኬሽን ትውዕል አፍሪሶም ሓቂት ማለት ኣብ ትግባረስ ኣይወዓለን ሕጂ ሽዑ እንታይ ኮይኖም ህዝቢ ምስ ህዝቢ ንክራኸብ ሕወሓት ደይስርሓት ስለምንታይ ሕጂ ሕወሓት ምስ ስራሕላ ቀዳይ ነገር ሕጂ ተጋሩ ክትሓስቡ ዝግባኣኩም እስኹም ኣብ ጥፋኣትኩም ደው ዝበለ ደላይ ፍትሒ ዝኾነ ኤርትራዊ ብርጌድ ናሓመዱ ምሳኹም ኣብ ሞትኩም ኣብ ጥፋኣትኩም ምሳኹም ደው ዝበለ ጠሊምኩም ናና ኣይኮነን ጅብዓልካ ኣዛርበና እንዳሓሳሲር ከደ ዋችን አመሰግናለሁ። ታንኪዩ ብራዘር የሆነ ስራ አለችብኝ። ታንኪዩ ብራዘር ከዲ ኸዛ ሐቅ ንሕዳ መጽላት ከዲ ኸገደ እጂ ጆቤ ምን እንዳልክ ራሱ አልሰማሁም። ታቾኛ አዳምጣል ስራ ስላለብኝ። ኦኬ ስማዕ ሕጂ ድሓን ሕጂ ታይብዳ ከለኹም ሲልካ ጆቤ እዚ ኩሉ ደላይ ፍትሒ ምሳኹም ተጠው ኢሉ ነበረ ንዑ ክሒድኩም ኢኹም ንስኹም ቀተልቲ መሪፅኩም ንድሕነና ኣለና ህዝብና ንድሕናና እንዳበልኩም ከለኹም ሲ ትማል ህዝቢ ደወፆ ረዲኤት ክመኩም ንስኻ ግን ተደምረናል ትብል ነርካ ሽዑ አታስቅ ነበራታ ብጽጽ ከንደዲዮ ኸዛርበ ካይዝ ወድዛ ሌባ ማለት አለብን። ጭቡጥ ሌባ አየው ኤርትራውያን እኮ የሚመቻችሁ ነው። ወድ ጭቡጥ ይላል ስድባችሁ እኮ ከኢትዮጵያን አይለያዩ። ሕጂ ከደት መጸት ትግራይ ትስዕር ትግራይ ትዕወት። ያልገባችሁ ነገር አለ። አሁን ትግራይ የፖለቲካ ምርጫ ላይ ነው። ውንብድብድ ብሎብናል። የቱ ይሻላል? ብርጌድ ንሓመድ ይሐሸና እዩ ኢሳያስ ብርጌድ ንሓመድ ሕጂ እንታይ ይመስልካ? ሕጂ ዝተዛረብካዮ ወዲ ትክክል ኢኻ። ሕጂ ብርጌድ ንሓመድ ባቤና ንረኽቦ ብጻድቃንን ብጌታቸው ረዳን ብአብይ አሕመድን ገይርና ንረኽቦ ኢና። ኢሳያስ ህግደፍ ባቤና ክንረኽቦ ብሞንጆሪኖን ብደብረ ጽዮንን ተረዲካ ንዚ ናምሓራይ ሓይሊ ባቤና ክንረኽቦ ብወዲ ድንኩልን ብምግበይ ሃይለን ሕጂ ፖለቲካ ባዕላ እያ ክትፍታሕ እሞ ሱቕ ኢልና ክንሪኣ ኢና። ናይ ሎሚ መደብ ህግደፍን ቲፔሌፍን ብልጽግናን ዝነበረና ጸንቶ ኣብዚ ፈጢርና ኢና። ኩናት ይትረፈና ኦሮ
ተጋሩ ክጅመር እዩ ጽንዓት ይሃበና ናይ ፖለቲካ ፈለማና ኦሮ ተጋሩ እዩ ዓወትን ሓፋሽ እዚ ድምፂ ወየንተ እዩ